ይሄን ቪዲዮ የምትመለከቱ በሙሉ ኢትዮጵያ ኮሚኒቲ ሜሪላንድም ሆኑ ቨርጂኒያም ሆኑ ዲሲም ሆኑ ይህ ግዴታችሁ ቤት ላይ እንጃ ይመችሽ ለአንድ ቀን ደርሰው ነበር ጎትቶ ነው ያወጣኝ ጎትቶ ነው ረዳይ ምን ነገር እኪዝ ምን ነገር ጎትቶ ያወጣኝ የኛ ሰው ነው የኛ ሰው አበሻ አትሊስት ባታግዙ ባታረጉ ክፋቱ ክፋት ጥሩ አይደለም ምክንያቱም ነገ መውደቂያችን አይታወቅም የፀሐይ ብርሃን የናፈቀኝ እንኳን ውጭ ነው ለምጤ እዛ ከወጣ ሰዎች ካዩኝ ያፈጡኛል ጨለማ ነው ከይታየኝ በቃ ወራ ያለን ተስፋ እንደምትራው ቋለው አቅሟል ግን ማንነቱ ይልኝ በቃ ሰላም ጤና ይስጥልን ክብራትና ክብራት ኤችቢ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ ዛሬ ደግሞ ለየት ያለ ፕሮግራም የኛ ሰው አሜሪካ ፕሮግራም ይዘንላችሁ ቀርበናል እንግዲህ የኛ ሰው አሜሪካ ፕሮግራም ከጀመርን ጀምሮ በጣም በተለያዩ ጉዳዮች አሉ ኢትዮጵያኖች በስኬትም በውድቀትም በተለያዩ ነገሮች ብቻ የኛ ሰው አሜሪካ ምን ያደረገ ነው የሚለውን እንቅስቃሴውን በሙሉ በዚህ ቻናል እናሳያችኋለን ዛሬም እንግዲህ እንደተለምዶ እንደወትሮ አንድ አዲስ ፕሮግራም ይዘንላችሁ መተናል አንድ ታችን ልናገኝ ነው እዚህ አካባቢ ያለነው ፌርፋክስ አካባቢ ነው እንግዲህ ከታችን ጋር ቆይታ ይኖራል ቆይታችን ምን ይመስላል የሚለውን እንግዲህ ከተመለከታችሁ በኋላ ተመልሳላችሁ አብራችሁን ሁኑ ከአፍታ ደቂቃ በኋላ መለሳለሁ ሁሌም እንደምለው ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ የኛ ሰው አሜሪካ ከፌርፋክስ ቨርጂኒያ እታችንን አግኝተናታል ስላገኘሁሽ ደስ ብሎኛል እንተዋወቅሽ ስሜ ምንታምር ይባላል ማን ምንታምር ምን ይችላል የት አካባቢ ነው ወደ ኋላ መለስ እንበላ እንግዲህ የተገናኘነው ፌርፋክስ ነው ምን ያህል ጊዜ ሆነሽ እዚህ አሜሪካ አምስተኛ ወር ገብቷል ከመጣ 5 ወር ነው 5 ወር 5 ወር እሺ 5 ወርሽ ነው ገና ከመጣሽ 5 ወር ነው እንደ የመጣሽበት አውሮፕላን አልተመለሰማ አዎ እንግዲህ ገና አዲስ ነሽ አዲስ ነኝ አዎ የት አካባቢ ነው ኢትዮጵያ ተወልደሽ ያደግሽው ኢትዮጵያ የተወለድኩት ፓዊ ክልል 6 ፓዊ የምትባል ክልል ነው ፓዊ ዞን ፓዊ እዛ ነው ውለት ገዝሽ አዎ እንዴት ነበር እዛ ኑሮ ፓዊ ያለሽ ፓዊ ያለ ያው እንደማንኛው ኢትዮጵያዊ እንደማንኛው ማህበረሰብ ነበር ወጥቶኝ ያው ለትምህርት ስደርስ ወደ እንጅባራ መጣኝ እዛ እስከ ስንተኛ ክፍል ተማርሽ ኤሌመንተሪ ሃይ ስኩል የት ተማርሽ እዛው እንጅባራ እንጅባራ ከዛም በኋላ ኮሌጅ ገብተሽ ነበር ዩኒቨርሲቲ እንጅባራ ዩኒቨርሲቲ እስከ ምን ተማርሽ እዛ ሶስተኛ እስከ ሁለተኛ ተምሬያለሁ ከአንደኛ እስከ አስረኛ ክፍል እንጅባራ ትምህርት ቤት ከዛ ልክ አጠቃላይ ፈተና ወስጄ ደግሞ ውጤት ወጣ ደግሞ እንጅባራ ዩኒቨርሲቲ በማኔጅመንት ኮርስ 3 አመት ከሁለት ወር ተምሬያለሁ እዛ ተምረሻል ማኔጅመንት ክላስ ማኔጅመንት ስለዚህ ተማሪ ነበርሽ ስራ መስራቱ አጋጣሚ ምናምን አልነበረም ስራ ነበረኝ ሰሪ ነበር ስራ ነበር ምን ሰሪ ነበር ፕሮሞተር አስተዋቂ ነበርኩኝ ምን ነበር የምታስተዋቂ ኢቲኬር ምንድነው እሱ ቀጥተኛ ማርኬቲንግ ይባላል የኢትዮጵያ ትልቅ ካምፓኒ ነው እዛ ስራ ሰርቻለሁኝ በመቀጠል አስኩል ደግሞ እንትን ሰርቻለሁኝ የደም ባንክ አስተባባሪ ሆኜ ሰርቻለሁ እና ምትኖር የነበረው ከቤተሰቦች ጋር ነው ከእህቴ ጋር ነው የምኖረው እህትሽ ጋር እህቴ ጋር ነበር የምኖረው ታላቅሽ ናት ታላቃችን እስኪ ስለ ቤተሰቦችም ትንሽ በይን እስቲ እንትን ነው እህቴን ያሳደገችኝ ፋሚሊ እናት አባት የለኝም ፋሚሊ እህቴን ያሳደገችኝ እናት አባትሽ በህይወት አልፈዋል
አላቃቸውም። እናቴ ፈጽሞ አላቃትም። እንዴት ልጅ ሆነው ነው አንቺ ልጅ ሆነሽ ነው ያለፉት? አዎ እናቴ በመኪና አደጋ የሞተችው እናዛ ወደ ልቅሶ ነው በመኪና አደጋ የሞተችው። አዎ ስለዚህ ታላቅሽ ናት እህትሽ ያሳደገችሽ? አዎ ሶስተኛ ልጅ ናት። ሶስተኛ። አዎ እኔ ደግሞ መጨረሻ ወደ 8 አካባቢ ልጅ ነኝ። የመጨረሻ ልጅ ነኝ እና እህቴ ያሳደገችኝ እንደበሩ እህቴ ያሳደገችኝ። ለዚህ ያበቃችኝ እህቴ ናት። መስዋዕት ከፍላ ለዚህ ያበቃችኝ። ደከመኝ ሳትለኝ ለዚህ ያበቃችኝ እሷ ናት፣ እህቴ ናት። እሷ አሁን እዛ ነው ያለችው? እሷ እዛው ያለችው እንጀባራ። አሁን ይሄ እንደዚህ ያለሽበት ሁኔታ ስትወለጂ ጀምሮ ነው ወይስ? አይ ስወለድ ሳይሆን የመኪና አደጋ እንዲሆንኩኝ። መኪና አደጋ ነው? አዎ መኪና አደጋ እንዲሆን። የስንት ዓመት ልጅ ሆነሽ? 6 ወር እያለሁ። 6 ወር? አዎ እንደነገሩሽ ማለት ነው። አዎ 6 ወር እያለሁ ከማዘጋ ነው የመኪና ሪስክ መጥቶ የመኪና አደጋ ነው እንደዚህ ነገር አደጋ አክሲደንት የደረሰብኝ እንደዛ ነው። አዎ ከዛ በኋላ ግን እናቴ ያው በህይወት አልነበረችም። ከዛ በኋላ ሲስተር ናች ተረክበኝ ያሳደገችኝ። እንደዚህ ዊልቸር አልነበረኝም። አዛ ነው ከትምህርት ቤት ከዛ ልክ ከትምህርት ቤት ሲወስደኝ ዳጆዚን ከትምህርት ቤት በበቅቴ በደንኳን ጀምሯል። ዊልቸር እንኳን አልነበረኝም በሚገምታ ለዚህ እንኳን በቅቼ ከዛ ዩኒቨርሲቲ ገባ። ዩኒቨርሲቲ ራሱ እንተ ዊልቸር ሰጠኝ እንጂ በባጁ ያወርደኛል። ልክ ባልዳ ወደኝ በቂጤ እጅ ነው ትምህርት የተማርኩኝ። ለምን ብትሉ ነገ ዓላማ ነበረኝ፣ እቅድ ነበር፣ ተስፋ አለኝ። ነገ የትም ቦታ እንደዛ አውቀዋለሁ፣ አቅም ያውቀዋለሁ፣ እውቀት ያውቀዋለሁ እና እንደዛ ነው የተማርኩት። ከማንም በላይ አቅም ያውቀዋለሁ፣ ከማንም በላይ ኢነርጂ ያውቀዋለሁ፣ ከማንም በላይ ደግሞ እንትን ያውቀዋለሁ። ሰው ልጅ ጭንቅላት ነው ስራው ቢጠ ጭንቅላት ነው። አእምሮ ጉዳት ለኔ ዋቴቨር ችግር የለውም፣ ግን አእምሮ ብሩህ ነኝ፣ ጎበዝ ነኝ፣ ጠንካራ ነገ ተስፋ አለኝ፣ ኢትዮጵያ ማስጠር አቅም አለኝ። እኔ ጎበዝ ነኝ። ለምን ነገ የተሻለ ነገር ይመጣ ብዬ ነው እኔን የምታገለው። ስለዚህ ነገ እኔ እንደማንኛውም ማህበረሰብ እንደማንኛውም ዜጋ እንደማንኛውም ማህበረሰብ አገር ማስጠር አቅም አለኝ፣ አቅም ያውቀዋለሁ። ጭንቅላት ዋን ደግሞ እግር እጅግ አይደለም ዋናው አእምሮ ነው ዋናው። ስለዚህ አቅም ወጣለኝ፣ አቅም መጠቀም ፈልጋለሁ እና አሁን ደግሞ በቃ ነው እና ወገኖቼ እህቶቼ አግዙኝ። ለምን ዛሬ እኔ እዚህ ጋር ስደርስ አልገበልገው ነው አይደለም። እኔ አሜሪካ ስገባ ስማር አልገበልገው ሳይሆን ችግርን አልፌ ሰውን ልጅ የሰው አይን ያው እንጆ የጠባገነች የሰው አይን ትዬ የሰው አፍን ይሉኝ አፍ ትዬ ነው እዚህ ጋር ደረስኩ እና እዚህ ጋር እኔ ጎበዝ ነኝ፣ ጀግና ነኝ። የተሻለ ኑሮ እንደምን አውቀዋለሁ፣ ግን ደግሞ ችግር የለውም። እዛ ግን እያለሽ በጣም ትንሽ ቻሌንጅ ነበር አይደል? በጣም የምር እኔ ዊልቸር አልነበረኝ። ዊልቸር ሳይኖረኝ በቂጤ ሂጄ እህቴ ከባጅ ታሳፍረኛል። ልክ አስኩል ስገባ እህቴ ከባጅ ስታወርደኝ እኔ ሂጄ ቦታ እንዲጎተው ነው እንዲጎተውኝ ነው ከመገባ የተማሪ አይን አለ፣ የመምህር አይን አለ፣ ማህበረሰቡ አይን አለ። ምንቴ ትምህርት አቋርጬ ያለኝ ሰው ነበረ። እኔ ግን ጠንካራ ነኝ፣ ጎበዝ ነኝ። ነገ የተሻለ ነገር አውቀዋለሁ። ደግሞ አቅሜ ነው ያገኘ ፈጣሪ ሰጠኝ። እኔ ወርጀንት ፈጣሪ ሰጠኝ ነው። ስለዚህ ነገ እኔ አገር ያስጠራለሁ፣ ወገን ያስጠራለሁ። እንደሌሎች ማህበረሰቦች ማገዝ ፈልጋለሁ። እንደሌሎች ቢጤዎችን ነገ እንደነ ቢኒያም መቄዶንያ እነሱ መዘካት ፈልጋለሁ። እንደነሱ ፈልጋለሁ። አሪያ ሞት ፈልጋለሁ። ምን ታም የት ነበርሽ? የት ነበርሽ? ሆነ ፈልጋለሁ። ተስፋ አለኝ። ጭንቅላት መጠቀም እችላለሁ። አቅም ያውቀዋለሁ። ሰው ልጅ ከምን በላይ አመዋን ጭንቅላት ጌም የሚጫወተው ጭንቅላት ነው እንጂ እጅ እግር አይደለም። ስለዚህ ያ ነው ያለው። አንቺ ጥሩ ቦታ ነው አሁን ያለሽው። እግዚአብሔር ይመስገን። እንግዲህ ለእንዲህ አይነት ነገር ደግሞ እዚህ ሁሉም ነገር አመቺና በቂ ጥሩ የሆነ ቦታ ሀገር ነው ያለሽው። እንዴት መጣሽ ወደዚህ ወደ አሜሪካ? ወደዚህ መጣሁት ጓደኞቼ ጋር እንጆ ስናደርግ ዲቪ ሞላን። እንደ ቀልድ ሞላሁት ዲቪውን እኔ አስቢዛው እንደ ቀልድ ሞላሁት። መጣልኝ ሞልቼ አላውቅም ለምናገር ዲቪ ሞልቼ አላውቅም ለምናገር መጣልኝ ሞላሁት። እንደማንኛውም ሰው ጋር እንደማንኛውም ሰው ጋውኝ የመጣሁት ሁሉ ነገር ተሳክቶልኝ። በዲቪ ነው የመጣሽው? አዎ በዲቪ ነው የመጣሁት። ዲቪ ሞልቼ አላውቅም ሞላሁት መጣልኝ። አይሽ ለበጎ ነው። እስካቢ ለበጎ እስካቢ ያለው ምክንያት ፈጣሪ ያለው ምክንያት እስከዚያ መጥቶኛ አለ ፈጣሪ ወይ በቃሽ ብሎ ሊሆን ይችላል ሊያድነኝ ፈልጎ ይችላል እስከዚያ መጣ ፈጣሪ። ያ ነው። ሐኪም ቤት እዛ አገር ቤት እያለሽ እንዴት ነበር የምትከታተዩ?
ምንድን ነበር የሚሉሽ ሐኪሞቹ? የዛሬ ሜቢ 6 ዓመት እያለሁ በመንግስት ደረጃ የሆነ የአሜሪካ ተቋም መጥቶ ጎብኝቶ ነበረ እንዳጋጣሚ። ከዛ ሲስተሬ 5 ክፍል ነች እና ስትወስደኝ አዩኝና 3 ወር ፊዚዮቴራፒ ብትሰጪ ትድኛለሽ አሉኝ። 5 ዓመት ወይ 6 ዓመት እያለሁ ማለት ነው። ከዛ እህቴ ሕፃን ነች፣ የ14 ዓመት ልጅ ናት። ያው እንደነገርኩሽ ነበር ይልኝ ብያቸውና እሷ እኔ እምቢ አልኳትኝ። እኔ ጥለሽ ነይ እንጂ እኔ በቃ ማንም ሰው የለኝም ስላት ይዛኝ ሄደች። አንደኛ እሷ ሕፃን ነች፣ የ13 የ14 ዓመት ናት። እኔ ደግሞ የ5 ዓመት የ6 ዓመት ልጅ ነኝ። ከዛ 3 ወር ፊዚዮቴራፒ ብትሰሪ ትድኛለሽ አሉኝና ፈረመኝና ጥለሻት ሂጂ አሏት ፈረንጆች ሲሏት እኔ ያለቀስኩባት። ሳለቅስ ታዲያ በቃ እኔ ችግርን በቃ ብላ ይዛኝ መጣች። አዎ ፈረንጅ ሊወስድሽ ነበር? አዎ። ከዛ እኔ እምቢ ሳል በቃ እንደገና መልሳኝ የኔ ጓደኞች ድነዋል፣ ብዙ ነገር ደርሰዋል እኔ ጋር እየሄዱ ልጆች ማለት ነው። እና እኔ እምቢ ስላት ይዛኝ ሄደች ተመልሳ። ከዛ በኋላ ግን ያው ፊዚዮቴራፒ በግል ሞክሬያለሁ። ከኢኮኖሚ አንጻር አቋርጬዋለሁ። 2 ወር ሰራሁና ፊዚዮቴራፒ ለውጥ ነበረኝ። ያው ከኢኮኖሚ አንጻር አቋርጬዋለሁ። ያ ነው ያለው ነገር። እህትሽ ግን በጣም ጀግና እህት ናት። እህት ሳት እናት ናት። እንደ እናት ይሄን እንኳን ነው እርጉዝ ሆና እንኳን አዛኝ የምታወራ እኔ የዋሽቶ የእውነት ማወራችሁ አዛኝ ደግሞ እንኳን ሳይደርቅ አዛኝ ነበር። እንደምታስገባኝ ይሄን እንኳን እኔ እንኳን ስሸኝ መኪና አደጋ ደረሰበት። አሁን እንኳን ስመጣ እሷ ነው እንኳን ስመጣ መኪና አደጋ ከኮሶበር ባደረሰ መኪና ተገለበጠ። አሁን እሷ ሰላም ናት? እሷ ያው እግሯን የታመጣችው እግሯን የታመጣ ደህና ነች። አሁን ተመስገን ነው። መሞትም አለ እና እስከዚህ መስዋዕት ክፍላለኝ ልጅ አሁን እኔ እዚህ ጋር ስመጣ ግን በጣም ብዙ ቻሌንጅ አለው። ያ ነው። ዲቪ ከደረሰሽ በኋላ የነበረው ፕሮሰስ እንዴት ነበር? አዲስ አበባ ስትመጪ ያለው ፕሮሰስ፣ ኤምባሲም የነበረው አቀባበል የነበረው ነገር እንዴት ነበር? በጣም ጥሩ ናቸው። ኤምባሲ ተባብሮኛል። ሁሉ ነገር በስኪን ያለቀልኝ ያወዛጉ ነገር የለም። እንደምታወቁ ያው ኤምባሲ በቅሎት ልኮኛል። እውቀትን ሳዩ እንትን በትክክል ኢንተርቪውንም በትክክል ዶክመንት በትክክል ነበረ። ሁሉ ነገር እንዴት ዶክመንት ሁሉ ሙሉ ነበረ። ምንም ያወዛግብ ነገር አልነበረም። ሁሉ ነገር በሳካ ነገር ነው ያለቀልኝ። ውጭ ጉዳይም ሚኒስተርም አሁን እንደዚህ ነው ሁሉ ነገር በሳካ ነገር ነው ያለቀልኝ። እንደማንኛውም ዜጋ ህጋዊ ነኝ። ምንም ያሻል ማለት የለውም። እንደ ህጋዊ እንደማንኛውም ማህበረሰብ የመጣሁት እና ደግሞ ኤምባሲም ቢሆን ትክክለኛ ስለኮራብኝ ነው ወደዚህ ላከኝ እና መስራት እንደምችል እንደውም እንትኑ በጣም ያጨበጨብልኝ ኢንተርቪው ያደረገኝ ሱፐርቫይዘሩ በጣም ያጨበጨብልኝ እና የነበረው ነገር። እዚህስ እንዴት እንደመጣሽ እንዴት አየሻት አሜሪካንን? አሜሪካ ጥሩ ነች፣ ያው አሪፍ ነች። ሰክሰስፉል ነው ሁሉ ነገር ሰክሰስ አለው። ሁሉ የተሟላ ነገር አለ። ግን ደግሞ ያ ነገር የሚሆነው የተሟላ ሰው ስታገኝ ለዚህ ሀገር ዳግም መፈጠር ነው። አታውቅም፣ ወጉን ባህሉን ካልቸሩን አታውቀውም፣ መውጫ መግቢያ አታውቀውም። እና እዚህ ሀገር ያው ቻሌንጅ አለው፣ ቴንሽን አለ፣ ጭንቀት አለ፣ መልቀስ አለ፣ መጨነቅ አለ። ያን ደግሞ ከተወጣው አሜሪካ መቶ ናት። ጥሩ ነገር አለ፣ መጥፎ ነገርም አላት። መጨነቁ እንዳለ ሆኖ ጥሩ ነገርም አላት። ያንተ ምርጫ ነው የሚሆነው። እውነት ነው። እና ያው አሜሪካ ሁሉ ነገር ሰክሰስ አላት። ያን ደግሞ ያንተ አካሄድ ይወስነዋል። ጥሩ ነገር አለው። አይ ደግሞ ዋቴር ካለ ደግሞ መጥፎ ነገር ደግሞ አለው። አንተ ራስን አጀስት አድርገህ ራስን ኮንትሮል አድርገህ ከቻልክበት ሁሉ ነገር አሜሪካ አለ። ግን ያንተ አጠቃላይ ያንተ ኦፖርቹኒቲ ያንተ አክሰስነት ይፈልጋል። ያ ነው። እዚህ የተቀበሉሽ ሰዎች ዘመዶች ነበሩሽ ወይስ የምታውቂያቸው ከዛ ፊት? ዘመድ ናቸው። ስፖንሰር የሆኑሽ ሰዎች ዘመድ ናቸው። እንደ ወንድም እንደ እህት ናቸው። ምርጥ ሰው ናቸው። ሰበይ የሚሰማቸው ጥሩ ሰው ናቸው። በጣም ከምን መወለድ ቋንቋ ነው። ያ በጣም ጥሩ ሰው ናቸው። ያመጡኝ እኔን ተቀብለው ምንቴ እንዲያዝ ብለው ሳይንቁኝ በፍቅር ይዘውኝ ሰርተው እያበሉኝ። ኪችኑ አይመችም ለኔ ሰርተው መብላት ደከመኝ ሰለቸኝ ሳይሉ ሰርተው እያበሉኝ። ወንድሞቹ ተያግዘው ሰርተው እያበሉኝ። እነሱ እግዚአብሔር ይመስገን በፍቅር ነው ያዙኝ። ያ ካለብኝ ችግር እንኳን ደከመኝ ሰለቸኝ ሳይሉ ይዘውኝ ያሉት። ማንም ሰው ያደርገውን
የነገ ጥያቄ ሳቀላችሁ ችግር የለም ምን ችግር ይጎ አንቺ ወድሽ ለምጣሽ ከሳሆነ እንቀበልሻለን ተቀብለው ሌላው ግን እንደው የሆነ ሶስቱ እኛ ብቻ እንቀበላትም ታሪክ ምን አለች እቺ ተተሎስ ታትገዛልን ብሎ ንቀው ንጠውኛል እኛ እናገምነው ነገር አናውቅም ብሎ አለዚህ አምጠውኛል በጣም ጥሩ ሰው ናቸው ሰርተው ያበሉኝ እንደፈለጉ ልብስ ለወንደር ያያረጉልኝ ቤቱ ለወንደር የለውም ሄደው ለወንደር ያያረጉልኝ እንደዛ ነው ያለው ነገር በጣም ጥሩ ሰው ናቸው 5 ወር ሆነሽ 5 አሁን ወረቀትሽ መጥቷል ግሪን ካርድሽ ኤቭሪቲንግ ወረቀትሽ ሁሉ መጥቶልኛል ግሪን ካርድ ሶሻልም ጀስተም እንትን መጥቶልኛል የጠያምዱ መጥቶልኛል ኢንሹራንስ ህክምና ያ እሱን አግኝቻለሁ ምንድነው ሌላውን የነበረው ቻሌንጅ እንግዲህ ከነሱ ጋር ከወጣሽ በኋላ ቤት ለመከራየት ሞክረሽ ነበር ቤት መከራየት በግሌ ወይስ በእነሱ ጋር አይ ቤት ተከራይቼ ቅድም 3-4 ቦታ ተከራይቼ አምስቴ ነበር ተከራይቼና እንዴት አሚን ከስፖንሰርሽ ጋር ወጣሽ ስፖንሰር ያለ ዲሲ ነው ያለ ያው የሱ ስራ ነኛ ስራ ይለያያል ያው ቤት አጠን ከመጣው 5 ወሬ 3 ቤት ቀየናል ሜሪላንድ በርጂማን ነው ዲሲ ቤት ቀየናል ያም እንደው ቤት አጠን ነው ለኔ አክሰስ የሆነ ቤት አጣን ማለት ነው ለኔ ያኛው ቨርጂን በነው ሚሊየን ቤቱ ለኔ አይመችም ቀየና ዲሲ እንደዛው አይመችም ቀያማ ወደዚህ መጣና ወደ ማናሳስ መጣናል አሁን እንግዲህ ቀደም ያልሽ ነገር እንግዲህ ይሄን ቪዲዮ የሚመለከቱ ሰዎችም ብዙዎች እንግዲህ ጥያቄ ይኖራቸዋልና ለሌሎችም ሰዎች አከራዮችም እዚህ ያሉ ሰዎች አንቺ ፈልገሽ አይደለም እንደዚህ ሆንሽው ቀደም እንዳልሽው ነገኛ ምን እንደምንሆን አናውቅም ነገ አይደለም ከሰኮንድ በኋላ ምን እንደሚፈጠርብን አናውቅምና ነገ የርዳታ ዛሬ ይረዳሽ ሰው ነገ ደግሞ እሱ እርዳታ የሚፈልግበት ጊዜ ሊመጣ ይችላል እሱም ደግሞ ከታደለ ነው እና ሌሎች ይሄን ቪዲዮ የሚመለከቱ ሰዎች መማር ስላለባቸው ካንቺ ቻሌንጅ ጋር ተያይዞ ቤት አከራዮች ላይ በጣም ችግር እንደነበረ ቅድም ስነግሪ ነበር ስለዚህ አሁን ሰዎቹ ማንነታቸውን እንኳን መግለጽ ባንችልም ኢን ጀነራል ሌሎች ሰዎች መማር ስላለባቸው እዚህ ሀገር ደግሞ በእንደናንተ አይነት ጉዳይ ያሉ ሰዎች በጣም ተከብረው ሪስፔክት ሰጥቷቸው አክሰስ ባለበት ቦታ በጣም ነው እዚህ የሚከበረው ቅድሚያ የሚሰጣችሁ በብዙ ነገር ለእንደናንተ አይነት ሰዎች ነውና ያንን እንግዲህ ካለማገናዘብ ወይም ይችላል ካለማወቅ ግን ደግሞ በዚህ ቪዲዮ አውቀውም ተምረውም እንዲያልፉ እዛ የነበረብሽን ችግሮች እስቲ ንገሪኝ በጣም በሚገርም ሁኔታ በሚገርም ማስጠንቀቂያ ሳይሰጠንም ነገር ሳይነግረን አውጡ ሁኔታ ላይ አውጡ እንደኔ አከራይ እመቤቴን ብያቸው እንዲህ ነው ጎልቶ እንዲያወጣኝ ከዛ አቁሞ እንዳቆ በቤታቸው ብሎ ለምን ምን አለሽ ለምን ስለ ቤት ላይ እንጂ አይመችም እሺ ለአንድ ቀን ደርሰው ነበር በህጉ ያስቀጣኛል አለ ግን ገብተሽ ተከራተሽ ይኖርሽ ነበር ተከራይቼ ከገባሽ ከስንት ጊዜ በኋላ ነው የሆነው ከ3 ሳምንት በኋላ እና ጎትቶ ነው ያወጣኝ ጎትቶ ነው ረዳይ ምን ነገር እኪዝ ምን ነገር ጎትቶ ያወጣኝ የኛ ሰው ነው የኛ ሰው አበሻ ሱም ልጥቅት አልፈልግም ማንንም ምን ነገር አልፈልግም ግን ጎትቶ አወጣኝ አልጋይ ነው ሁለት ቀን አልጋይ ያደረው አንደኛ አሜሪካ እንደምታጡ ቤቱ ላይ ይገኛል ቤት እንኳን ሳናገኝ ሁለት ቀን ሆቴል ያደር ያለው ሁለት ቀን ያው እዝጋይ ውስጥ ስፖንሰር ደግስ ስለሆነ ሁለት ቀን አልጋይ አደረውኝ ከዛ ፊት ግን ከመክራሽ በፊት ስፖንሰሩ ጋር ነበር የምትኖሪው አዎ አይደለም ለምን ወጣሽ ከዛ ከስፖንሰሩ ጋር ለምን ወጣሽ ስፖንሰሩ አንገ ቤት ለሱ የስዊት አይመችም በሲጀም በፊት ስንመጣ ተካይቶ ተጠበቀና ምክንያት የስዊት ፕላስ 4 ነው እኛ ታን እንደምንታለብ ቀን ወዛ ያለ ተካይቶ ተጠበቀኝ እንጂ እሱ ጋር ነበርኩኝ ስለዚህ አሁን ይሄ ሀፕን ያደርገው መጀመሪያ ተከራይታችሁ የገባችሁበት ቤት ነው ሁለተኛው ቤት አዎ ያኛ ደግሞ በጀየገው ይሄ ለሱ አይሆንም በቃ እስከ ጊዜው ነው የገባንበት እስከ ጊዜው እስከምናገኝ ነው የገባን ከዛው የሰውየው ያን በቃ በጣም ቢያለ ወጣን ለኮንቲናው መስንጋ ደግሞ እኮ አለማከራየት ከፈለጉ መጀመሪያ እኮ አይተውሽ ነው አይደል አይደል አይ ማይሰው ተነግራቸው ነው ነግሮን ነው የገባ እንጂ አላየኝም እና ልክ ሳይኝ መንጥቆ ጠይቀው ያው ምን በቃ ይቅርታ ምን ያ ሳይነጋ መንጥቆ በቃ ያስወጣኝ በሚገምታ እና ያየው ስቃይ እኔ እንጃ ከችግር ካዛዝ ሳለቅስ ነው 5 ወር ነው ሳለቅስ ነው ያለሁት ከዚህ ከጓደኛም ደግሞ ቴንሽን ጭንቅላት አገሩን ደግሞ ትንሽ ከበድ አገሩ ለሚያውቀው ሰው አየር ንብረቱን እስከምታውቂው ዋቴቨር ነገሩን ካልቸሩን ባለስከም ደግሞ ጭንቅላት ቴንሽን እንቅልፍ እኔ ነው
ወደ ለምናቀር ቀንም ነው አላውቀውም። እውነቱ ቀንም ምሽት አላውቀውም። ለምን ከቤታት ውጭ አልወጣም? ዊልቸር የለኝም። አላውቅም ሲስተም ይቆምጂ እንቆምኖር እወጣለሁ። እዚህ ጋር አሁን እንኳን ስንገባ እንኳን በቂት እንደደጅ በቂት መንኳታ ያቻን ተብዬ ነው የገባው። ተሽዬ ነው የገባው። ለምን ብትኛ ጋስ ጠይቀናል። እኔም ብራት እንዳልወጣ ደግሞ ዊልቸር የለኝም። የሰው ኃይል ያስፈልገኛል። ያው እንደው ሰዎች ስራ የሚውሉት ስራ ያሉ ሰዎች እና ሰዎችን ጠብቄ ነው ውጭ አስመጣ ፀሐይ እንኳን በቅጡ ሞቅ ያላቀውን ለምናገር የፀሐይ ብርሃን የናፈቀኝ እንኳን እኔ ውጭ አለው ለምቴ እዛ ከወጣው ሰዎች ካዩኝ ያስወጡኛል እና እንኳን እንደራሴ በቃ እና የፀሐይ ብርሃን እንኳን አላገኝም በቅጡ ለምትሉ ህጉ ያስቀጣናል። ህጉ ደስ የሚል ልጆች በቂጥ መሄድ የለባቸውም ስለሚሉ እኔ ቤት ቁጭ ልጁን ጠብቄ ነው የሚንቀሳቀሱ። አዎ ዛሬ ቁጭ ያለው ፀሐይ ሞቃል እገባለሁ። ሌላ ነገር የለም እና ቲክቶክ ሳይሞል አይኔ ፈዘዘ። በቃ ቀን አላውቀውም። የምር በቃ አመኑኝ። አይኔ አመመኝ። የምር ድግሞኝ ሞት ጨለማው ነው የታየኝ። በቃ ወራ ያለን ተስፋ አለኝ እንደምትራው ቋለው አቅሙ አለኝ ግን ማንነቱ የለኝም። በቃ ምትረድ እየጃልኩኝ ማረግ እየጃል ጭንቅላቱ ያለ ግን ተጠቅም አልቻልኩም። ሰው የለኝም። በቃ አይኔን አመመኝ። በምቃል እስኮን በማድረግ ፌስቡክ በማየት ቴሌግራም በማየት ስልክ በማውራት ራሴ ደነዘዘ። መጠቀም ወቀት መጠቀም አልቻልኩኝም። እና ማጋጅ ወግ አግዙ በቀን ማታም ቀን አላውቀውም። ከአንድ ጋር ታፈኝ ነው ያለውኝ። እውነት ለእመቤቴን እመቤቴን ብያችሁ ሰው የለው አቅ ብቻዬን ተንገላታሁ። እንደው አሁን ለምን መጣሁ እስከምን ድረስ ነው የነገ የደረሰብኝ። ሰው ይናፍቀኝ ላይ ነው ሰው ይናፍቀኝ። ከአንድ ጋር ታፈኝ ነው ያለው። እመቤቴ በቃ እመቤቴ ዋሽ እሷ ትፍረድብኝ። ስመጣ ደስተኛ ነበርኩኝ። ግን እዚህ ጋር ሌላ ነገር በቃ ጥቁር ዳማ ድፍን ያለብኝ እና በቃ ይሄ ነው ያለው ነገር። ግን እንደ ማንኛውም ሰው መስራት እየፈለጉኝ አለመስራቴ፣ ማድረግ እየፈለጉ አለማድረጌ፣ አቅም አለመጠቀም ብቻ ነው የሚያናድረኝ። እንኳን ቢከፈለኝ እንኳን አለሁልሽ ሰው ወገን የለኝ። አይዞሽ። አሁን ይኸውልሽ፣ አሁን ምን አለ መሰለሽ፣ አሁን ዋናው እንኳን ወደዚህ መጣሽ፣ እንኳን መጣሽ፣ ወደ አሜሪካ መጣሽ፣ እኛንም እንኳን አገኘሽን። በጣም ብዙ ደጋግ ኢትዮጵያኖች አሉ። እንባሽ ይታበሳል። አይዞሽ።
በብዙ ነገር አሁን ኢትዮጵያኖች ይሄን ቪዲዮ የሚመለከቱ ሰዎች ምንድነው እንድትታገዥ የምትፈልጊው? መታገዝ ዊልቸር ፈልጋለሁ፣ ላፕቶፕ ፈልጋለሁ፣ ቁርሶች ተምሬ እንደምን መስራት ፈልጋለሁ። ከቤት በቃ የተዘጋው በር ይከፈትልኝ፣ የተዘጋው በር እንዲከፈት በፈልግ ተስፋ ተጥምቃለሁ። አለ ሰው በቃ ማህበረሰቡ በቃ አለሁልሽ ይበለኝ። እኔ በቃ ጥቁሩ እንደምን ይግለጥልኝ። የሆነ ለመናገር እኔ በቃ ያነንፈል ቁርስ ተምሬ ጭሩን ተወስጄ እንደ ማንኛውም ሰው እንደ ማንኛውም ጤነኛ ሰው ነኝ። መስራት እችላለሁ፣ መታከም ፈልጋለሁ። አሁን ምን አለ መሰለሽ እንግዲህ ይሄን ቪዲዮ የሚመለከቱ ሰዎች ኢትዮጵያኖች በጣም በብዙ ሙያ ላይ ያሉ በጣም ደጋግ ሰዎች አሉ። አንቺም ባልሽው ነገር ላይ ዊልቸርን በጣም ከባድ ነገር አይደለም፣ ቀላል ነው። ጥሩነቱ የሕክምና ኢንሹራንስ ኦሬዲ አግኝተሻል። ሕክምናሽን የሚከታተሉሽ በቅርብ የሚከታተሉሽ ሰዎች እንዲሁም ደግሞ በእንደዚህ በሂውማን ሰርቪስ ላይ የሚሰሩ ኢትዮጵያኖች ይኖራሉ። እነሱም ደግሞ በሕክምናሽ ጋር ካንቺ ጋር የተያያዘ ላንቺ ቀላል የሚሆኑ ነገሮችም እንደዚህ አፓርትመንቶችን ማግኘት የምትችይበትን እንግዲህ አሌክሳንድሪያም ዲሲ በተለይ ደግሞ ወደ ከተማ ቀረብ ብለሽ ለሕክምና የመቼውን ሜሪላንድ ያለ ለሕክምና የሰጠኝ ዲሲን ሰጠኝ። ዲሲ ነው ሕክምና እንታረጊ እዛ ተስፋ አለው ታከሚያለሽ ካንቺ አትኬት መጥቶ ድኖር እያለ ብሎኛል። የኢትዮጵያ ኮሚኒቲ ማህበረሰብ ኮሚኒቲው ትድኛለሽ ብሎኛል። ያን ግን አንደኛ ተያዥነት ይፈልጋል። እኔ እስከዚህ በኔ እስከዚህ ደርሻለሁ። የህዝቡ የማህበረሰቡ ድጋፍ ያስፈልገኛል። ነገር ደግሞ እኔ ከተረጂ ወደ ተረጂነት ትወጫለሽ፣ ከሱም ትወጫለሽ። እንዳልኩሽ ነው ብዙ ኢትዮጵያኖች አሉ በማንኛውም መልኩ የሚያግዙሽ። ዛሬ ያለሽበትን ነገር አይደለም ዋናው እንኳን መጣሽ እንኳን አገኘንሽ። ከዚህ በፊትም እንደዚህ እንዳንቺ ተቸግሮ የወጡ ሰዎች ብዙም ያገኙበት ቤትም ከመንግስት በኩል ቤት ሊያሰጡሽ የሚችሉ ሰዎች ይኖራሉ። ላንቺ በቃ አመቺ የሆነ አክሰስ የሆነ በዲሲ እንግዲህ ኢንሹራንስም ደግሞ ከሆነ ደግሞ ላንቺ ልክ እንደ የሚያግዝሽ ሰውም ተጨማሪ ሰውም ሊያመጡልሽ ይችላሉ። ያን የሚያውቁ ብዙ ኢትዮጵያኖች አሉ። በገንዘብ ራሱ ለጊዜው ራሱ በመንግስት ቤቶች እስክታገኝ ወይም ደግሞ የተለያዩ ነገሮች እስኪኖሩ ቤት ያላቸው ማለት ኢትዮጵያኖች አሉ። ትልቅ ቤት ያላቸው አክስ ያላቸው እነሱ ጋር ማስጠግተውሽ በቅርበት ለዲሲ ለሜሪላንድ የምትቀሪበት እንዳልሽው የአጭር ኮርሶችም ተምረሽ ተለውጠሽ ኮምፒውተርም ቀላል ነው። ኮምፒውተር ማንንም ይሰጥሻል። ዊልቸርም ይገኛል። ዊልቸርም ሞልቷል። እዚህ ሀገር እንኳን ማት ዊልቸር አጠራቅመው ወደ ኢትዮጵያ ለመላክ የተዘጋጁ ብዙ ዊልቸሮች አሉና እነሱንም አክሰስ ማግኘት በቀላሉ ትችያለሽ። ያንቺ ብዙም እንግዲህ የሚያስጨንቅ ጉዳይ አይደለም። አይኑ አሁን ያለሽበት ሁኔታ ከባድ ነው፣ ግን ደግሞ ይሄ ይታለፋል። የመጀመሪያዎቹ 1 አመት 6 ወር እዚህ ሀገር በጣም ከባድ ነው። በተለይ የራስሽ ሰው ከሌለሽ ሁላችንም ያለፍንበት ነውና ይሄ ሊያስጨንቅሽ አይገባም። አይኑ ያሳስብሻል፣ ያስጨንቅሻል፣ ግን እግዚአብሔር ደግሞ አለ። እንግዲህ እኛም እዚህ ጋር ያመጣን እንግዲህ ለምክንያት ነው። አንቺንም ያገናኘን ለምክንያት ነው። ስለዚህ አንቺም ልክ ባለፈው የሄኖክ እንደዚህ ህይወት ተለውጦ ዛሬ ባለበት ሁኔታ እንዳለው አንቺም ደግሞ ነገ ህይወትሽ ተለውጦ መተን ደግሞ የሰጡሽን የረዱሽን ሰዎች ያገዙሽ ሰዎች የምታመሰግኝበት ቀን ይመጣልና አትጨነቂ። እግዚአብሔር አለ ለሁሉም። ከዛ ድረስ አመጥቶ እዚህ ያስቀመጠሽ ለምክንያት ነው። እውነት ነው እና ነገ የተሻለ ቀን ነው የሚለባ ብዙ ቻሌንጅ አልፌያለሁ። ብዙ ነገር አልፌያለሁ። ብዙ ነገር አልፌያለሁ። አልገበርገው ሳይሆን አገሩ ይከብዳልኝ። ቢያዝ ቢከፋ ብታረግ በዙሽ ሚል ሰው የለም ከፈጣሪ በተሻለ ነው እና አግዙኝ፣ እርዱኝ። ልታከም እንደሆነ መጓዝ ፈልጋለሁ፣ መታከም ፈልጋለሁ። አክሰሱ እያለ አክሰስ መጠቀም አልቻልኩም። ለምን ሰው ስለሌለ ነው። እኔ በዚህ አጋጣሚ የምናገረው እንግዲህ እንዳልስቀድም እንዳልነው አንቺ ፈልገሽ ወደሽ ያመጣሽው ነገር አይደለምና አሁን ቅድም ከቤት ክራይ ጋር የተፈጠረው ነገር እጅግ በጣም ያሳዝናል። እና አሚን እንደው የተለያየ ነገር አለ፣ ክፋትም ላይሆን ይችላል። እንደው ባንፈርድም እንኳን ራሱ አትሊስት ጊዜዎች ያልፋሉ። እንደዚህ አውጥቶ እስከመጣል ድረስ አይነት ጭካኔ ድረስ መድረስም አግባብ አይደለም። ምንም እንኳን ህጉ ባይፈቅድም እንኳን እንዲህ አይነት ሰው ለማከራየት ኦሬዲ ቤት ያለ ሰው ደግሞ እንደምንም ተቸግሮ ተደብቆም እንትን ብሎ ያን ማሳለፍ ሲቻል እንደዚህ አይነትም የክፋት ጥግነት ድረስ መድረስም ተገቢ አይደለም ብዬ ነው ማስበውና ይሄን ቪዲዮ የምትመለከቱ ሰዎች እንደው በተሻላችሁ አትሊስት ባታግዙ ባታረጉም ክፉ አትሆኑ። በቃ ክፋት ጥሩ አይደለም። ምክንያቱም ነገ መውደቂያችን አይታወቅም። ማናችንም ዛሬ ቆመ ስለሄድን ስለበላን ስላማረብን ስለሆነ አይደለም እና ነገ ምን እንደሚፈጠር አናውቅምና የነጋችንን ማንደክሰው እንደውም መልካም ነገር በማድረግ የነገ ህይወታችን ላይ ስንቅ መበጀት ነው የሚያዋጣውና
ያግዙሻል ኢትዮጵያኖች። ስልክ አለሽ? የባንክ አካውንት አውጥተሻል አለሽ? የባንክ አካውንት አለሽ? ስልኩሽንም እናስቀምጣለን። ኢትዮጵያኖች ይደውሉልሻል፣ በምትፈልጊው ነገር ያግዙሻል። ወደ ዲሲም ተጠግተሽ እንትናውን ቤቱን ሰዎችን ልብስ ሲያጥራቱ ልብስ ላወንደር የለውም ከያው ሶስት ስካላ ላወንደር የለውም እና እሱን ነው የሚያጥቡልኝ። አሁን የምፈልገው አክሰስ የሆነ ቤት አክሰስ የሆነ ኑሮ ፈልግ ነው ስቃይ ስላቸው አይሆን ክሬዲት ምን አልፈልግም በቃ እና እኔ ክሬዲት ምን አልፈልግም በቃ እኔ አይሆን በቃ ቴንሽን ምን አልፈልግም በቃ ዱኝ አሁን ይነጋል፣ አሁን ይነጋል። ይሄን ቪዲዮ የምትመለከቱ ኢትዮጵያኖች ባላችሁበት የሃይማኖት አባቶች እንግዲህ አግኝታችኋት የምታጽናኑበት መጽሐፍ ቅዱስ ቃል የምታስተምሩበት እንግዲህ ከእናንተም ግዴታ አለ። ኢትዮጵያ ኮሚኒቲ ብዙ ጊዜ የምንጠቅሰዋለን። ኢትዮጵያ ኮሚኒቲ ተብላችሁ ስም ያላችሁ ኢትዮጵያ ኮሚኒቲ ማለት እንግዲህ የኢትዮጵያን ኮሚኒቲ ኃላፊዎች የሆናችሁ በሙሉ እንግዲህ መረባረብና መርዳት ማገዝ ያለብን እንዲህ አይነት ዜጎቻችን ላይ ነውና እባካችሁ ብዙ መፍትሄ ታውቃላችሁ። ብዙ ነገር አለ በድርጅታችሁ ስር እንዴት የመንግስት ቤት እንደሚገኝ ሕክምና እንዴት እንደሚገኝ በተለይ ደግሞ ለእንደዚህ አይነት አክሰሰብል የሆኑ በጣም ብዙ ኢንፎርሜሽን አላችሁ፣ መረጃ አላችሁ። እባካችሁ ከግለሰብ ይልቅ እኛ ከምናወራው ከግለሰብ ይልቅ ኦሬዲ ውስጥ ያላችሁት እናንተ ናችሁና ይሄን ቪዲዮ የምትመለከቱ በሙሉ ኢትዮጵያ ኮሚኒቲ ሜሪላንድም ሆኑ ቨርጂኒያም ሆኑ ዲሲም ሆኑ ይህ ግዴታችሁ ነው፣ ግዴታችሁ ነው። ኢትዮጵያ ኮሚኒቲ ተብላችሁ ከተመሰረታችሁት ግዴታችሁ ነው። አትሊስት መረጃ የምታውቁትን መረጃ ስጡ። አሁን ይሄን ቪዲዮ የሚመለከቱ በጣም ብዙ ሺህ ኢትዮጵያኖች በጉልበት በአቅም በተለያዩ ነገር ሊያግዟት እርግጠኛ ነኝ ያግዟታል። ስለዚህ እናንተ እንኳን ባይመቻችሁ መረጃው ካላችሁ ጉዳዩን ሄዶ የሚያስፈጽሙ ብዙ ሰዎች ይኖራሉና እባካችሁ የምታውቁትን መረጃ ኮሚኒቲን ባትሆኑ ሌሎችም ግለሰቦች የምታውቋችሁ ኤኒ መረጃዎች ካሉ ይጠቅማሉ። የመረጃ ትንሽ የለውምና የምታውቁትን መረጃዎች በሙሉ ብታጋሩን ደስ ይለናል። ስልክ ቁጥሯን እናስቀምጣለን። ደውላችሁ አጽናኗት። የምትፈልገውን ነገር በአብዛኛው የምትፈልገው ነገር በጣም ብዙ ነገር ከባድ ነገር አይደለም። ከዚህም በላይ ለከሷ አይደለም ከዛም በላይ ብዙ ነገር ማድረግ እንችላለን። እሷም ደግሞ እንግዲህ ወደምትፈልገው ነገር ገብታ ከሷም እንደሷም ያሉ ሰዎችን የምታግዝበት ጊዜ ይመቻቻል ብዬ ተስፋ አደርጋለሁ። አይደለም? አዎ በጣም አግዛለሁ። እኔ ከማግኘው ነገር ነገ ይሻላል ዙሬ ማህበረሰብ አብሶ እንደዚህ ያሉት ሰዎች ማግዝ እፈልጋለሁ። ድሮ ራእይ ትምህርቴን እንኳን ስጠይቅ ራእይ የምንስበት እንደዚህ ያሉት ማገዝ ነው ናቸው። ድሮ አንደኛ ከተነፈ ያለው ራእይሽ ስጠይቅ እንደዚህ ያሉትን ሰዎች ማገዝ ነው። ደግሞ ሰዓቱ ሲሆን ከልቤ ነው። ለምን ይሄን ስቃይ ያውቀዋል። ይሄን ስቃይ እንዲደግም አልፈልግም። 10 ሰው እና 5 ሰው ሆነ በኔ ላይፍ ያለፉት ነገር ድጋሚ ያ ነገር እንዲፈጠር አልፈልግም። ለምን ያ ነገር ስሜት አውቀዋለሁ። የህዝብ ማህበረሰቡን ኑሮ አውቀዋለሁ። ያ ነገር እንዲደግም አልፈልግም። በምችለው አቅም በምችለው እንትን ሁሉ ለማገዝ ግድ ነኝ። ያ ደግሞ የሚሆነው እናንተ ስታግዙኝ አለሁልሽ ስትሉኝ ነገ የተሻለ ቀን ስትሉኝ እንደ በስም ወደ አይዞሽ በርቺ ለኔ ትልቅ ቫልዩ አለኝ እና ይሄን ነው የምጠይቃቸው ወገኖቼ። ይሄ እዚህ ጋር አሁን እንግዲህ ትምህርት የተማርሽበት ነው፣ ሚኒስትሪ የተፈተሽበት ነው። ጎበዝ ተማሪ ነበርሽ? ይሄው እዚህ ጋር በስማ ምን አለ አሁን ወደፊት መማር ትፈልጊያለሽ? አይቲ ሳይኮሎጂ መሆን ፈልጋለሁ። ሰውን ቴንሽን መረዳት ፈልጋለሁ። የሰው ሀሳብ መረዳት ፈልጋለሁ። አብስርሞ በቃ አይቲ ነገር በእጄ ሰላል ቁጥዬ በላፕቶፕ እንደካ በማውዝ እንደካ ካለ እሰራለሁ። እሱን ቁጭ ብለሽ መስራት ትችያለሽ። አሁን ሰዎች ትልልቅ ቤት አፓርትመንት የሚያከራዩ ያላቸው አሉ። ፍሮንት ዴስክ ላይ ሰዎች ሲመጡ አክሰስ የመስጠት ኮምፒውተር ላይ የተለያዩ ነገሮች መስራት ትችያለሽ። አቅሙ አለሽ። ፕሮሞሽን ቢያሰሩኝ ማስታወቂያ ቢያሰሩኝ እዚህ ቁጭ የምሰራ የጭንቀት ሆነ እሰራለሁ። ምን ችግር የለውም። አዎ አሁን ደግሞ ጊዜው ይሄ ደግሞ ጥሩ ሀገር ነው እንዳልኩት ብዙ አክሰስ ያለበት ሀገር ነው እንዳልኩት ነው። ትልቁ ነገር መረጃ ነው። እኛ ጋር አውጥቶ መረጃ የመናገር የለም። ብዙ ነፃ አገልግሎት አሉ፣ ግን ብዙዎቻችን አናውቅም። ያን የሚያውቁ ሰዎች ካወጡ አሁን አንቺ ከሕክምናውም ውጪ
ከውልቸሩም ከኮምፒውተሩም ላይ መስራትም አቅሟለሽ ትሰሪያለሽ ቤት ውስጥ ቁጭ አሁን ብዙ ጊዜ ደግሞ አሁን ከቤት ነው ስራ የሚሰራው በተለይ ከኮምፒውተር ጋር የተያያዘ ማለት ነው እኔ ሁሉም ይጥቀሰው ሆነ መጓዝ አይጠይቅም ብዬ ነው እሰራለሁ መስራት አቅሟል ይንቷል አቅሙ ወቅት ሆነ ጭንቅላት ነው ጭንቅላት ከተረ ማንኛውንም ማድረግ ይችላል ይባስልኝ እና ማድረግ ይችላል ይሄ ማድረግ ይችላል ዋናው እንኳን መጣሽ አመሰግናለሁ እንኳን መጣሽ እሺ አሜን አይዞሽ እምባሽ ይታበሳል በሚቀጥለው የምንገናኘው ደግሞ ደስ ብሎሽ ነው የምንገናኘው ኢትዮጵያኖች በዛ እኛም አለን እኛም እንከታተለን ከኋላን እስከ መጨረሻው ውጤትሽን እናሳያለን ውጤትሽን እንከታተላለን መጨረሻ ላይ ሳይደርስ አንላቀቅም ልክ እንደ ሄኖክ ለቤትም አሁን መጥተሽ ማይገዙሽ ሰዎች ካሉ ያው ይደውሉልሽና የሚያስፈልግሽን ነገሮች ይዘው ይመጣሉ ቁሳቁሱን የቤት ምግብ የሚያስፈልገውን አሁን እንዳልሽው የሚረዳሽ እንግዲህ ወንድምሽ ቢዚ ስለሆነ እሱ ያው ወንድሜ ነው የምትይው የስጋ ወንድምሽን ባይሆን ማለት ነው ወንድሞች ናቸው እህቶች ናቸው በቃ እንደው ሰርታ ያለኝ ስለጉን ሰርታ ያለኝ ስለጉን ሰርታ ያለኝ ደከመኝ ስለተኛ አይሉ እና እነሱንም እግዚአብሔር ይስጣቸው የክፎቹንም እንደኮነን ነው ሁሉ እንደዚህም ደግሞ መልካም ሰዎች አሉ እነሱንም ሰው ነው ያመጡኝ እኔ ሳይንቁ ሳያንቋሽሹ ተቀብለውኛል ይሄን ሰባዊነት ተሰማቸው ነገ ብታከም ሳሰው ነው ያመጡኝ እና እንዳሲም የአሜሪካ ኤምባሲም ኢትዮጵያ እኮ እንደዚህ አላሰፈረኝም ተሳክቶልኝ መጥቻለሁ ሁሉ ግን የሚያወዛግዝ ነገር አለ ኢንተርኔት በሚገቡ ያለፉት ለጠየቅኝ ጥያቄ አልፌ መጣሁኝ እና ነው ያለው ነገር አይ ጥሩ ሀገር ነው ያለሽው አይዞሽ ምንም ሌላ እስቲ ደግሞ አሁን ከዚህ ከእንትን ውስጥ ወተን ደግሞ ዘና የሚል ነገር ደግሞ እስቲ ዘና የሚል ጨዋታ ደግሞ እንጨው ዘና የሚያደርግ ደግሞ እስቲ ምን ያዝናናሻል ምን ትወጃለሽ ሶሻል ሚዲያ ታያለሽ ሁሉም አለሽ ላይክ ኮሜንት ምናምን ታደርጊ ነው የምትዩ ትለጥፊያለሽ ፖስት ታደርጊያለሽ አይ ብዙም አይደለም ግን ማለት ታሪክ ስትሪ እንደያለ ቪዲዮዎች ስትሪ ሰባለሁ ታሪክ አዳምጣለሁ ስትሪ አዳምጣለሁ ዩቲዩብ ቲክቶክም ፌስቡክም ኢንስታግራም አለኝ ተከታተል አብዛኝ ከመጎሰብ አዳምጥ ደስ ይለኛል እና ከለኔ ብዙ ትምህርት ነው እንደያልቶች ሳዳምጥ ተሰፍተኛል ነገር ሻለቀን ቢያስባለሁ ስትሪስ ሳዞ ትክክለኛው ተገዛለው ያው ጥሩ ነገር አክሰስ ታደርጋለህ መጥፎ ነገር እግር ይወርድ ታደርጋለህ እውነት ነው ጥሩ ነገር ተቀበል መጥፎ ነገር ይወርድ ታደርጋለህ እና ያ ነው እንግዲህ አንቺ አሁን እንግዲህ እንዳልሽው ሶሻል ሚዲያ በጣም ትወጃለሽ እንደው ከሶሻል ሚዲያ ደግሞ ሰዎች እንዴት ነው ሶሻል ሚዲያን መመልከት ያለባቸው አሁን በተለይ እንደምናየው እንግዲህ ጥሩ ነገር መጥፎ ነገር ማለት እኔ በኔ በግሌ ጥሩ ነገር መከተል ፈልግ ጥሩ ነገር ታያለህ ለኮሜንት ታደርጋለህ ታልፋለህ አንተ ትመርብታለህ ያው እሱ እንዳጠቃቀም ይወስናል አንተ እንዳጠቃቀም እንዳምናጥ ይወስናል አንተ ጥሩ በጥሩ አንግል ከሰራህ ትቀየራለህ በጥሩ ነገር ይመጣል ያ ነው እኔ ግን ፈልግ በጥሩ ነገር ነው የምፈልግልኝ ጥሩ ነገር አይቼ ነው ማለት ነው የምፈልገው ሌላስ አሜሪካን ወደሻታል ደስ ይለኛል አሁን ግን ያው ካልብ ኮነ ያው ደብረኝ እንጂ ቪዛ ተሰጠኝ ሳልፍ ግን ደስ ይለኛል ግን እዚህ ጋር ስመጣ እንዳሰብኩት አይደለም ምን በቃ ምን እንዳሰብኩት አይደለም በቃ ወለ ለምናገር እዚህ ጋር ስመጣ ኢትዮጵያ ኑሮ አለገውን ብዬ ያሳኩት ግን እዚህ ጋር ስመጣ ምንም በቃ ያው ደስ ይላል አክሰስ አለ ሁሉ ነገር ግን ያ ነገር you በቃ ስለሰው አንተ ከምታቆጥ ከሆነ ሰው ያስፈልጋል ሰው አለው ልሽ ያስፈልጋል አሜሪካ ሲመጣ የመጀመሪያው ጨለማ ነው የሚሆነው በአብዛኛው ሰው የራስ ሰው እንኳን ኖሮት እንኳን የራስ ሰው ሳይኖርም ብዙ የሚከብዱ ነገሮች አሉና ይሄ እንደ ኖርማል ነው ማሰብ ያለብሽ እንደ ኖርማል ነው እና ይታለፋል እኔ አምር ክፍት ነው እና ማለት ምርሳት የምርሳት በቃ ሰውርቱ ቅድም እንደን ያለኝ ለምን በቃ እዚህ ጋር ያለው ነገር በቃ ጨለማ ነው ገብታ እኔ እንኳን እኔ አንድ ሰው ካየው አረሳ አሁን ግን ያው ከልብኝ ጋንጻ ምርሳት ችግርምቻለሁ ለምን ማተቀም ቢደኝ ታቱኛ ነው ይንጋ አይንጋራቁ ምን ለምናገር እና አሜሪካ ጥሩ ናት አክሰስ አለ ሁሉ ነገር ቤኔፊት አለው ሁሉ ነገር አለ ገብታ አይደል ያ ደግሞ አንድ ስትጠቀምበት ነው መጠቀም ሲችል ሁሉ ነገር ይልካል ሁሉ ነገር አለ አክሰስ አለ ግን የኛ አጠቃቀም ይወስነዋል ያ ነገር ከተማውንም ዋይት ሃውሱን ምናምን አላየሽም
አላይሻትም? የተወሰነ ያው በመኪና ጉዳይ ታስፈጽማ ይቻላል። እንትን ኢንሹራንስ ታሰራ ግሪን ካርድ ታመጣ ጉዳይ ነው ብዙ ደወክ ምናምን ወጣና ቀበለም እና ባንክ አቀስቀስ ነው ወጣሁት ማለት ለምናቀር እንጂ እንደዚህ ወክ ምናምን ወጥቼ አላውቅም። ያው ቤት ነኝ ቁጭዬ ቲክቶክ ሳይና ቲክቶክ ሳይና አሁን አይኔ ያዝ ቢጂ አይኔ ነው አይኔ ነው ቢጂ አይኔ ያወጣ ብዙ ከማየት ግን ስራ ስለሌለኝም ወይ ማለምና ወይ ነገር ምንዛ ቁጭ የሙሉ በቃ አሁን ኮምፒውተር ይገኛል፣ ኮምፒውተር ይመጣል፣ ከቤት ሆነሽ ደግሞ የምትማሪው ነገር ይጀምራል። አሁን በቃ ነገሮች አልጋ ባልጋ ነው የሚሆኑት። እግዚአብሔር ለምክንያት አምጥቶሻል፣ እኛን ለምክንያት አገናኝቶሻል። ከዚህ በኋላ ደስ የሚልሽ ደስተኛ የምትሆነሽ የምትኖሪበት ሁኔታ ነው የሚፈጠረው። እግዚአብሔር ደግሞ ያግዘናል በዛ ያግዘናል። ከዛ ደግሞ ያገዙት ሰዎች ደግሞ መተን እንኳን ስላሰት ብለን ደግሞ የምናመሰግንበት ነገር ይፈጠራል። ካንቺ ብቻ የሚጠበቀው መጠንከር ነው። ምን ችግር በደሞ አቅም አለኝ፣ ኢነርጂ አለኝ፣ የስራ ፍቅር አለኝ፣ ሁሉ ነገር አለኝ። በቃ እሱ ነው ዋናው። ነገው ምንቴ እንደነበር ነው እመሰጋ አገር ያስጠራለሁ። ከዚህ ደረሰች ይባላል ታሪኬን እንዲጻፍ ፈልጋለሁ። እውነት ነው። ታሪኬን እንዲጻፍ ለምን የተነሳሁት ታውቃለሁ፣ ደረሰኩት ታውቃለሁ። ስትሬን ነገር ደግሞ ከዚህ ደረጃ በጣም ጽፌ አሳትሜ ልክ እንደመጽሐፍ ላይ ቁጭ ብሎ እንዳይ እንዲነበብ ፈልጋለሁ። ጀግና ነሽ፣ ጀግና ነሽ። ለብዙዎች ደግሞ ገና ለብዙዎች ደግሞ ምሳሌም ትሆኛለሽ። አገሬ ባንዲራ ራጮች ባንዲራ እንደሚያወለቡት ደግሞ አካል ጎረኛ ተፈጣሪ መሆን ፈልጋለሁ። ጎበዝ። ያ ነው ይሆናል። ስማርም ያ ነው 3 አመት ዩኒቨርሲቲ ተማርሽ ማኔጅመንት ሶሻልም ትምህርት ያለው መምህራንም በጥሩ እንደሚቀበሉኝ በጥሩ ኮሚኒቲ የነበሩኝ ግን ከአንደኛ እስከ ስንደርስ ስማር ግን እኔና ስላሴ የምናውቀው ሁኔታ እንዴ የሆነ መምህር ስሙ አልጠረብኝ ምንቴ አቋርጭ በቃ ስሙን ቅጣት ይኸው እንዴ ይሳን ከሚበላሽ ትምህርት አቋርጭ ተያለሁ። ምንድን ነው ሳይንደኝ ከሚበላሽ አንቺ ትምህርት ምን ትሆኚ ነው ምን ትፈጥሪኝ ያለ መምህር አለ ባዮሎጂ መምህር እና ስሙ አልነግራችሁ ድንጋይ እንዲህ በቂጤ ሰው እንኳን ቂጤ በቂጤ እየሄድኩ ነው ውሃው ትጠጪ ምን ትሽንታሽ እንደተው ያውቃለሁ ጎርፍ በቂጤ እየሄደ ውጪ ሳልነበረኝ ምን ትሽንታሽ እንዳይሸሽ ትጠጪኝ ትምህርት አቋርጠው ያውቃለሁ። ግን እኔ ትፍዬ ነው ንቄም ተዋቸው። ለምን እኔ ነገር ትልቅ ነው ትልቅ ደረጃ ማንንም ሳልየውን አሜሪካ መጥቻለሁ። በጥንክርና እውነት ነው በጥንካሬ በኃይለኝነት እውነት ነው አሜሪካ ደርሻለሁ። ማንንም ሳልየው ማንንም አይቻለሁ። ይሄ ጠንክሮ ማሪ ጠንክሮ ጋር መውጣቴ ነው ያሳየሻቸው እኮ ይሄው። አዎ እውነት ነው። አሁን ከዛ ደግሞ ጠንካራ ሆኜ ሰው ሆኜ ከዛ ተጽዕኖ ተጥልቻለሁ። እዛ እንግዲህ አቋርጭ ቢኖር እንዳሁን ላለበት ደረጃ አልደርስም ነበር። እውነት ነው። ስለዚህ ነው አሁን ጠንካራ ነኝ። አይዞሽ በሉኝ፣ ደግፉኝ፣ አለሁልሽ በሉኝ። ነገ ተጽዕኖ ፈጥሬ ከተረጅ ወደ ተረጅ እንደነ ቢኒያም መቄዶንያ እንደነ ሙዳይ ብዙ ኢትዮጵያ እንደዛው ተጽዕኖ ፈጥሬ ፈልጋለሁ። ምንም ጥርጥር የለውም። አንቺ ጀግና ነሽ። እውነት ነው። በእውነት በጣም ነው የምታኮሪው። ጀግና እንዲህ ነው። በቃ ሞራል ነው፣ ጥንካሬ ነው ዋናው። ተስፋ እንዳልሽው ነው። እዚህ እንደዛ ይገፉሽ የነበሩ ሰዎች እዚህ ይሄን አድል አግኝተው መምጣት አልቻሉም። ስለዚህ እዚህ ደግሞ ያመጣሽ እግዚአብሔር ለምክንያት ነው። ከዚህም በላይ ትደርሻለሽ። እዚህ ብርቅ ሞልቼ መጣልኝ አክሰስ ስፈጽም ውጭ ጉዳይም ባዳር ሁሉ ተሰጥቶ አልገበረገም። ለምን ሳይ አግኝ ሳይ በውጤት ነው ያይና በርቺ ዋ እንደም አሜሪካን ባሲያይ አሜዚንግ ያለኝ ሱፐርቫይዘር ገታይለና እኔ እችላለሁ አቅም ያውቀዋለሁ አቅም ስለማውቀው ችግር የለም አመኑኝ። የምር ናችሁ ያን ለቀጠታው ነግራችሁ አቅም ስለማውቀው ነው። እዚህ ጋር ድረስ አልገበልገውኝ አይደለም ተሰቃይቼ አልቅሼ እዚህ ጋር ደረስኩኝ እና ፈጣሪ ተመሰገነ። እኔ ሪትን ማን ሳላጅም ስንት ባላት ስንቱ ሰው ይመኝ ነገር የመጣው ከፋበጃን ማለት ነው። ስለዚህ እኔ ጎበዝ ለራሴ ጀግና ነኝ። ጀግና ነሽ። ለሁላችንም ላንቺ ብቻ አይደለሽም፣ ለሁላችንም ጀግና ነሽ። ገናም ደግሞ ታሳይናለሽ ሞር ጀግነትሽን። አሁን አንቺ ምንም ተስፋ እንዳትቆርጪ። አሁን ከሰው ጋር ልትገናኝ ነው። ይኸውልሽ ይሄ ቪዲዮ ከተለቀቀ በኋላ ያለውን ለውጥ ታይዋለሽ። ብዙ ኢትዮጵያን ደጋግ ኢትዮጵያኖች በአለም ላይ ያሉ
በምትፈልጊው ነገር ያልሻችሁ ነገር በሙሉ በጣም ትንሽ ነገር ናቸው። ዊልቸር፣ ላፕቶፕ፣ ከቤት የትምህርት ዕድል ብዙ የኮምፒውተር ትምህርት ማሰልጠኛ ትምህርት ቤቶች አሉ በኢትዮጵያኖች የሚመሩ የነጻ ዕድል ይሰጡሻል፣ ያስተምሩሻል። እነሱ እንደውም አስተምረው ያለሽን ጀግነት ያለሽን ብቃት ሁሉ አይተው ስራ ራሱ ያስቀጥራሉ። እዛው ከቤት ሆነሽ መሰሪበት ነገር ያመቻቹልሻል። ዋናው አንቺ ጀግና ነሽ። ይሄን ስሜትሽን ይሄን ሞራልሽን ብቻ መጠበቅ ነው። አሁን ያቺ ያለችው ነገር ታልፋለች። በዚህ በምታልፈው ነገር ውስጥ ራስሽን አለመጣል፣ ዝቅ አድርገሽ አለማሰብ፣ በቃ እንዳልሽው እችላለሁ ጀግና ነኝ ነው ሁሌ ማለት ያለብሽ። ከዛ ደግሞ ለብዙ ሰዎች ምሳሌ ትሆኛለሽ። ከዛ ደግሞ ወጥተሽ ታሳያለሽ። ዛሬ ያልሽው ነገር ውጤቱ ታሳያቸዋለሽ። ሌላ ምን ታለንት አለሽ? ትሞዝቂያለሽ? ታንጎራጉሪያለሽ? እንደው ቤት ስትሆኚ ዘፈን የማን አድናቂ ነሽ? መዝሙር፣ ዘፈን? አሃ የማን እንደው አድናቂ ነሽ? ማንን ብሰማት ያለሽ? ሙዚቃ እኔ ሁሉ አዳምጣለሁ፣ ሁሉ ገብነኝ እና አንድ እንደው ምናምን ትዩ የለም? የከሌን ምናምን ትዩ የለም? መዝሙር ምንም ይሁን ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያለፋል። አይዞሽ እናታችን እጅጋ ትከቢ ይበቃኛል። ጎበዝ አላ ድምጽም አለ እንዴ? አዎ ቤት ስትሆኚ እንደዚህ የሚያጽናኑ ነገሮች፣ ጥንካሬ የሚሰጡ ሰዎች መዝሙሮች፣ ሙዚቃዎች ማዳመጥም ትልቅ ጥሩ ነገር ነው። ስተኛ ስከታ አዳምጣለሁ። ስከታ ማዳመጥ ሳዳምጥ ቀለል ይለኛል። ቤተክርስቲያን ሄድሽ አየሽ? እዚህ ሀገር እድል ገጥሞሽ? አልሄድሽም? ሚላን በኦክቶበር 12 የአርሴማ ዓመታዊ በዓል እሱን ማየት ፈልጋለሁ። አርሴማ አሁን ኦክቶበር 12 ይወስዱሻል። አርሴማ እሱን እንደማየት በሶሻል ሚዲያ ላይ እና እሱን እንዳይ ደስ ይለኛል። አርሴማ በጣም ማመልከት በጣም ስማቶ በጣም ማመልከት። እንደውም በዚህ አጋጣሚ እንግዲህ አርሴማ ገዳም በአውቶቡስ ተሞልቶ ከአንድ ቦታ ተሰማሰው ብዙ ኢትዮጵያኖች ይሄዳሉ እዛ ገዳም ላይ። ይሄን ቪዲዮ የምትመለከቱ ሰዎች ወደዛ የመሄድ ሐሳብ ያላችሁ የምትሄዱም ካላችሁ እንግዲህ አደራችሁን ይዛችኋት እንድትሄዱ። አርሴማ ገዳምን ማየት ትፈልጋለች። እንዲሁም ደግሞ ባለችበት አካባቢ መናሰስ እዚህ ቅርብ ቤተክርስቲያን አብያተ ክርስቲያኖች አሉ። እዛም እንግዲህ ይሄን ቪዲዮ የሚመለከቱ እሁድ የሰንበት ትምህርት ቤት ቅዳሴ ጠዋት ይዘውሽ ከሄዱ እዚህ ቅርብ አሉ። መናሰስ ተክለ ሃይማኖት ቤተክርስቲያን እዚህ ቅርብ ነው ያለው ቻንትሪ ላይ። እዛም የሚሄዱ ሰዎች እዚህ አካባቢሽ ላይ ያሉ ሰዎች ይኖራሉ። እነሱም ይወስዱሻል፣ ቤተክርስቲያን ያሳዩሻል። በቃ ሁሉም ነገር ይቀየራል። በጣም ብዙ ሚሊዮን ኢትዮጵያኖች አሉ። እኛ ደግሞ ኢትዮጵያኖች በዚህ አንታማማር በመደጋገፍ በመታዘዝ አይዞህ አይለው ልበማለት ነው። ኤርትራውያኖችም ኢትዮጵያውያኖችም ሰው መርዳት ሰው ነው በቂ ያለ እና ጋቢ ተመሰገነ። ቸቤ ሚዲያንም ከልብ አመሰግናለሁ። እኛ ክሮስ ከዚህ ተመጣልኝ ሳይነገ ካለ ሁለቴ ነው አንዴ እንደውም ቀጠረ ስልኬን ዘጋውና ተቀርበ ድጋሜ ስቶሪ ያወራኝ። ቸቤ ሚዲያ ላይክ ሼሪንግ ኮፒሊንግ የደውል ምልክት ልኩለት አደግፉት፣ አበርታቱት። በጣም ደግሰው ቤት ልክ እንደ ሰይፉ ፋንታውን ኢትዮጵያ እንደምናውቀው ቸቤ ሚዲያ በጣም ደግሰው ሰይፉ ፋንታውን ወጥቶ ዱሌን ደስ ይለኛል የሆነ ለመናገር እና ቸቤ ሚዲያን ከልብ አመሰግናለሁ። እኔ አክሮ ተመጣ ታነ ሁለቴ ስልኬን ስቶሪ አወርቶኝ በፍቅር አወርቶኝ ስጽፍ መልሶልኝ እና ቸቤ ሚዲያን ከልብ አመስግኑልኝ ከልብ ቴንክ ዩ አመስግኑ። ቸቤ ሚዲያ እንዴት አይተሽ ነው ስልካችን እዛ ላይ ያገኘሽ? ቸቤ ሚዲያ ግን የሆነ ጓደኛ ያለች ኦሪጋን እና ለምን ቢስላት አይ እስቲ ቸቤ ሚዲያ የሚያውቁሻል እስኪ ሰርች ታደርጋለች። ልክ የምር ነው ሰርች አደረገው ቸቤ ሚዲያ ስለው ቸቤ ሾው ስለው ቸቤ ሚዲያ ነው መጣልኝ። ከዛ ሄኖክ መጣልኝ። ሄኖክ አየውና ቁጥሩ ሲጣው ሄኖክ አየውት። ሄኖክ ማለት ጎዳና ላይ የነበረው ልጅ አምሳን ጎዳና ነበር። ከዛ በኋላ እሱ አይቼ ልክ የሄኖክን ስልክ ስለው እሱ ጋር አይነሳልኝም። ከዛ የማናጀሩ ስልክ አገኘሁት። ሌላም የሆነች ገበያ ሰው ሱቋል ዘጋባት ሆና ሽማግሌ ሱቋል ዘጋባት የሱስ ስልክ ተሰጥቷል። የማናጀሩ ካሱ ስልክ ስደውልለት አነሳልኝ። ይቅርታ ከተስቂ ድምጽ አይሰማም ቴክስት አፍልኝ ስለኝ ከሱ እንድክ ሳቅበት በቃ እንመጣለን ይናያለሽው መጣን ሰው ሜላንድ ነው ነገርኛ አድራሽ ነገር ልንጣልሽ አለኝ። እሱ
ልክ እንደ ጠዋቱ እንደዚህ ከዛ ቸቤ ደወለ። ቸቤ ሚዲያ ነኝ አለኝ። እንዴ ምን ነው የሚቸግርሽ አለኝ። ሳያቀኝ ማንሳት ምን ምን የሚቸግርሽ ምን ላንጣልሽ አለኝ። ቸቤ ትዝጋለ ትዝግኛ ስለኝ ምን ላንጣልሽ አለኝ። እና በሶሻል ሚዲያ ተጠቁሞኝ ነው ያንተን ሰርቻ ትገባ ቸቤ ሾው ስለች ቸቤ ሚዲያ መጣልኝ። ይሄ ነው ግን አየውጥኝ ይሄኖክ ውጤት አመርኪ ነበር። ላይኩም በጣም ብዙ ፍሎ ነበር ቪው ነበረው። ያየውኝ በጣም ደስ አለኝ። ያንቀ እንዲማል ብዬ ጻፉለጥኝ ልክ ቤት ስንቀይር በቃ ተኩትኝ። አሁን ደግሞ ድጋሚ ወስደውለት እንኳን አይ የሆነም ብሎ ሙዲ ሳይዝ ምን ብሎ መጥቶ ያናገረኝ ግን ካለ መሰቸት ካለ እንትን ሳይቆራብኝ ሳይንጠባረርብኝ ስልኬን በፍቃልቶ ነው ያወራኝ። ስለዚህ ቸቤ ሚዲያ የምር እነቤትን ብያችሁ ከልብ በሬስና በሚዲያዝም ከልብ አመሰግናለሁ። ከልብ አመሰግናለሁ። እኛማ ግዴታችን ነው። እኛ እንግዲህ ዋናው ተግባራችን ያው የኛ ሰው በአሜሪካ እንግዲህ እንዳየሽ ፕሮግራማችን ላይ በጣም ብዙ ስኬት ላይ የሆኑ ሰዎች ጥሩ በጣም ደልቷቸው የሚኖሩ እዛንም ያህል ደግሞ የሚታገሉ ምንም ህመም ምናም ሳይኖርባቸው የተለያዩ ወይ ቢዝነስ ከፍተው የሚታገሉ እንዲሁም ደግሞ እንደዚህ እንዳንቺ ወይም እንደ ሄኖክም ደግሞ እንደዚህ በተለያዩ አጋጣሚ ሰዎች ችግር ይገጥመናል። እዚህ ሀገር ኖረሽም በአንድ ቀን ሉዝ ለማድረግ በአንድ ቀን ቀላል ነው። ያለሽ ንብረት ያካበትሽው ነገር ጥሩነቱ ምንድነው ደግሞ ለመነሳት የሚመች ሀገር ነው። ብትወድቂም ዛሬ ደግመሽ ትነሻለሽ ነገርና እኛም በተለይም ኢትዮጵያ ያሉ ኢትዮጵያኖች ወደዚህ ሀገር ከመምጣታቸው በፊት የኛ ሚዲያ ሲያዩ ምንድነው አሜሪካ የሚለውን አጭር ነገር እንደው ስዕል እንዲኖራቸው ነው። እኛ ብዙ ተመልካች አለን። የመጀመሪያው ተመልካቻችን በብዛት የሚመለከተን እዚህ አሜሪካን ሀገር ነው። ሁለተኛ ተመልካቻችን ያሉት ኢትዮጵያና ካናዳ ነው። ኮሶበር ምን ታያለን እና ለብዙ ሰው ምን ታወስን ጥቅስ ላይክ ኮፒ ሼሪንግ አጉያለት ያስተዋውቁኛል። ያው ምናችሁንም ላይክ ኮፒ ቪው አሁን ደግሞ ታይሻለች እዛ ኮሶበር እንጅባራ ቸቤ ሚዲያ እንጅባራዎችን እናመሰግናለን። በሄኖክ ጉዳይ ላይ የሄኖክን ህይወት እግዚአብሔር በላያችሁ ላይ አድሮ ህይወቱ እንዲለወጥ ላረጋችሁ ኢትዮጵያኖች በሙሉ እጅግ አድርገን እናመሰግናለን። የሄኖክ ተለውጦ ሄኖክ ዛሬ ከዛ አልፎ ከራሱ አልፎ ሰው ማገዝ የሚችልበት ደረጃ ደርሷል። ቀጣዩ ደግሞ አንቺ ነሽ። ስለዚህ እኛ ደግሞ ከጀመርን ሳንጨርስ አንተው እንደ ሄኖክ እስከ መጨረሻው ተከታትለን አሁን ባንቺ ጉዳይ ብዙ ሰዎች ነው እኛ ጋር የሚደውሉት ምን እናርግ የሚሉን እኛ ምን ኃላፊነት ወስደን እንግዲህ ካመጣንሽ አይቀር ኃላፊነት ወስደን እስከ መጨረሻው ጉዳዩ ፍጻሜ እስኪያገኝ ድረስ አብረሽ ነው የምንሆነው። እንግዲህ እኛን አግኝተሽ ቸቤ ሚዲያ ላይ እንድትወጪ ብዙዎች እንዳልሽው ከኦሪገን ያሉ ዘመዶችም ኢትዮጵያም ያሉት እንትን ብለውሻልና ይሄን ቪዲዮ እንግዲህ ስንቀርጽ እኛ ብዙ ጊዜ እንጠይቃለን፣ ቤተሰብን እንጠይቃለን፣ ባለቤቱን ጉዳዩን እንጠይቃለን። ዝም ብለን እንግዲህ ለሶሻል ሚዲያ ፍጆታ ብለን ብቻ አንዳንድ በኔጌቲቭ የሚያስቡ ሰዎች ስላሉ ፈቃዳችንን ማግኘታችንን ከቤተሰብ ፈቃድ ማግኘት መጀመሪያም ስናወራሽ ፈቃደኛ ነሽ ስልሽ ቤተሰብ ላማክር ብለሽ ነበር። ስለሱም ትንሽ በይን እስቲ። ያው ፍላጎት ያለውኝ እነሱ ጋር ደውዬ ፈቃደኛ ናቸው። አንቺን እስከተጠቀምሽ አንቺ እስከ ድረስ ተቀርጀኝ ገኛው ችግር የለም። አንቺን እስከሚጠቅም ድረስ አንቺስ ያንቺ ወጥ የሚስተካከል ከሆነ ተቀረጭ ብሎኝ ያንቺ እስከሚስተካከል ከሆነ ያንቺ ወጥ ያንቺ ኦፖርቹኒቲ የሚስተካከል ከሆነ ይሄን ተጠቀም ብሎኝ እና ፈቃድ አግኝቻለሁ። ምን ችግር የለም። 100% ፈቃድ አግኝቻለሁ። ከቤተሰብም ፈቃድ አግኝቻለሁ። ምን ችግር የለም። ጥሩ። አዎ እሱ አይሽ ዋናው ነገር ነው። ሌሎችም ከዚህ በኋላ በእንዲህ አይነት ጉዳዮች ያሉት እኛ ብዙ ነው። በተለይ ከሄኖክ ቪዲዮ ከወጣ በኋላ በጣም ብዙዎች ናቸው የሚደውሉልን። በአመት በሚያዳግት ሁኔታ ነው ብዙ ኢትዮጵያኖች በችግር ውስጥ ያሉት እዚህ ሀገር ላይና ያንን እንግዲህ ቤተሰብ እንጠይቃለን። መጀመሪያ አሁን ከዚህ በቅርቡ የምናወጣውን ቪዲዮ አለ የታመመ ወንድማችን እነሱ እንደውም ከኢትዮጵያ ነው ቤተሰቦቻቸው የደወሉልን። ከኢትዮጵያ ደውለው ነው ባካችሁ ወንድማችን እኛ ቤተሰብ የለውም ጓደኞች ነው ያሉት እንደዚህ የእናንተ እርዳታ ያስፈልጋል ፈቃደኛ ናችሁ እናንተ ብለናቸው አስፈቅደን ነው እሱንም ቪዲዮ ያወጣ ነው። እንዲህ አይነት ፕሮግራም ያላችሁ በቤታችሁ አሁንም የምንናገረው ነገር አሜሪካን ሲባል ሁሉም ነገር አልጋ ባልጋ አልሆነም። ሁላችንም ነገ ምን እንደሚገጥመን አናውቅም። በዚህ ችግር ውስጥ የሚያልፉ ሰዎች ደግሞ ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለና አንዳችን ለአንዳችን ድርብ ያብር እንደሚባለው ከተጋገዝን ብዙ ነገር ማገዝ እንችላለንና እቤት ውስጥ ሆናችሁ በርዘግታችሁ የምታለቅሱ የተቸገራችሁ የተጨቆናችሁ በተለያዩ ጉዳይ ላይ ያላችሁ ኢትዮጵያኖች ነገ ይሄ ቀን ያልፋል። ወደ ሚዲያኑ
እኛ የምንችለውን ነገር እናደርጋለን። አሁን እኛ ይደውሉልና ሚዲያ ላይ መውጣት ደግሞ የማይፈልጉ ሰዎች አሉ። ያንን ካላዩ ሰው ልክ እንደዚህ አሁን አንቺን አይተውሽ እንደሚረዱሽ በአካል እንደ አንድ ልጅ አለች እንደ ቦታ ነው የምትኖረው በዊልቸር ነው የምትሄደው እንዲህ አይነት እርዳታ አድርጉላት ብንል አሁን ከሚደረግልሽ ነገር በጣም ጥቂት ሰዎች ናቸው የት ነች ብለው የሚጠይቁት። ሲያዩ ግን አሁን ልክ አንቺ ወጥተሽ ሲያዩሽ ራስሽ ጉዳይሽን ተናገርሽ። ያን ሲያዩ ነው ሰው ሊረዳ የሚፈልገውና ቤት ውስጥ ሆነን እኛ ኦርጋናይዜሽን ወይ ድርጅት ምናምን የለንም። የኛ ስራ በምንችለው አቅም የተቸገረውን ሰው ጥሩም ደግሞ ቢዝነስ የሚያለው ሰው አውጥተን ህዝብ ይወቅለት ጉዳዩን ህዝብ ያግዘው። እኛ እዚህ ጊዜያችን ታይማችን ወስደን መተን እዚህ ጋር የምንሰራው ነገር ቀርጸን ነው ለህዝብ የምናስተላልፈው። ያ ነው የኛ ጉዳይ እንጂ ኦርጋናይዜሽን ኖሮ ባለሀብቶች ሆነን አይደለም። ለሆነ ሰው ቤት አስቀምጠን ቤት የምንከፍልበት ምናምን ደረጃ ላይ ገና አልደረስንም። ገና እየተንፏቀቀን ነው እኛ ራሱ ያለነውና ምን ለማለት ፈልጌ ነው ወደ ሚዲያ ብትወጡ ተጠቃሚ ናችሁ። እኛ ላይ ብቻ ነው እኛ ሚዲያ ላይ መሆን የለባችሁ። ማንኛውም ሚዲያ ችግር ውስጥ ካለባችሁ በአቅራቢያችሁ ያሉ ሚዲያዎች ካሉ እዛ ላይ ወጣችሁ ሰዎች ሲያዋችሁ ነው መልስ የሚያገኙ ውጤት የሚወጣውና እሱን እንግዲህ አስቡበት። እንዲሁም ደግሞ መውጣትም ደግሞ ያልፈለጋችሁ እንደዚህ ተቸግራችሁ ሰዎችም ካላችሁ በቃል እንግዲህ ማድረስ የምንችለው ደረጃ እናደርሳለን። ሰዎች ካገዟችሁ ያግዛሉ ማለት ነው እና እንግዲህ እኛም ጊዜያችንን ታይማችንን መስዋዕት አድርገን እንደዚህ የተቸገሩም ስኬትም ላይ ያሉ ሰዎች አመተን ወደ ሚዲያ ስናቀርብ አንዳንዶች ደግሞ የተለየ አሳሰብ ያላችሁ ሰዎች እኛ ልንጠቀም ብላችሁ የምታስቡ ምናምን ነገር አላችሁና ግዴታ የኛ ሚዲያ ላይ መሆን የለበትም። ማንኛውም ሚዲያ ላይ ሰው ተቸግሮ ሚዲያ ላይ ከወጣ ኖርማሊ ከሚያወራውና ለሰው ከሚናገረው እኔ አሁን እንደዚህ ሆንኩኝ ብትይኝ በስልክ ደውለሽ እንደነገርሽኝ አቅራቢያ ያሉት ለ4 ለ5 ሰው ነው የምናገረው። እነዛ 4 5 ሰዎች ደግሞ ከ4 ከ5ቱ ደግሞ ሜቢ አንዱ ነው ቢረዳሽ። ገብቶሻል? አሁን 100,000 ሰው ቢያይሽ ከ100,000 ሰው ሜቢ 500 ሰው ሊያግዝ ይችላል። ሞር በታይሽ ቁጥር ሞር ታገጃለሽ። ለዛ ነው እኛ ወደ ሚዲያ ሰዎች እንደዚህ እናበረታታው። አሁን 1 አመት ሙሉ ጎዳና ላይ የተዳደሩ ሰዎች የደወሉን ሰዎች አሉ። 1 አመት ሙሉ ጎዳና ናቸው እና እኛ የምንችለው ሚዲያ ላይ መውጣት ነው። ሚዲያ እንምጣው እንቅረጻችሁና ችግራችሁን ለሰው ትነግራላችሁ። አይ ቤተሰቦቼ ቅር ይላቸዋል። 1 አመት ሙሉ ሰው እደጅ ወጥቶ ቤተሰቡ ምናምን ጓደኛዬ ብሎ ያላገዘው ሰው አሁን እኛ እንምጣ ስንል ቤተሰቦቼ ምን ማለት ነው? ገብቶሻል? እኔ ተጥሮ ነበርብኝ ምን ይሻል ይንሩ እነሱ አይኖርልኝ ይህን ስቃይ እነሱ አይሰቃይልኝ ወለም ነገር አሁን ጓደኛዬ ሰው ምንድን ነው አንዱ አንቺ ላይ እኔ ምን ስቃይ ነው ስላችሁ የምናውቀው አርቲ ነው የምናውቀው ይንሩ ኖ አትፍሩ የእናንተ ነው ማንም ሳይኖርላችሁ ሰንበዲ ወይ ማንም ሳይኖርላችሁ የእናንተ ሰው ነኝ ኔቨር እንዳታስቡ የእናንተ ነው ማንም ሳይኖርላችሁ። ስለዚህ አትፍሩ አትሻው። በትክክለኛ ሚዲያ ነው ግን የፌክ የትክክለኛ ታሪካችሁ ማለት ነው። ፌክ ለመሰል ትክክለኛ ታሪክ እናንተ ነው አትፍሩ። ታሪክ ነው ምንም ችግር የለውም ያልፋል። ነገ ይተቀመጠ እንደ ለአንተ ታሪክ ነው ገብቷል። ለአንቺ ታሪክ ነው ገብቶሻል። አትፍሩ ነው ለምን ሰንበዲ እንዲያለኝ ስሜኝ እናንተ ማን ታዩ የምን ትንድሩ ማን ታዩላችሁ የኔ ኑሮ ማን ታዩልኝ እኔ ማለት ነው አይለክልኝ። ስለዚህ ሰው ከማናገር ሰው ጠይቁ እንዳሰው አናግሩ። ግን ደግሞ ሙሉ አትቀበላችሁ። ለምን ያንቺ ኑሮ ያንተን ማን ታዩልኝ ወጣ ያንቺን ማን ታይጠቅልሽ ችግሩን መቅረፍ የሚችል ከሆነ ብቻ ነው። ራስ አውጣ ነው። አሜሪካ ያሉት አንድ ምልክት አለኝ ሰንበሪ እንዳለኝ ወጣው አትሩ። ለምን እዚህ ሀገር ብቸኛ ነህ፣ ብቸኝነት አለ፣ ብዙ ነገር ቴንሽን አለ፣ ጭንቀት አለ። ያን ሲጨምር በቃ ክሬዲት ነው። ስለዚህ ክሬዲት ከማለት በፊት እኔ አንከምቶ 5 ወር ይያቻለሁ ሳይቀጥል በቅጠል ነገር ወድቄ ብታመም ያኪም ክኒና ያኪም ምንድነው ይወድ ያሳንቁላችሁ ንቁ አትበሉ። በቃ እኔ ስመጣ አሜሪካ እንደዚህ ያልወጣው ግን ደስ መጣ ሲስተም ትገባለህ። ስለዚህ ሰው ምን አለኝ ሰው እንዲህ አለኝ ሰው አትበሉ። ስለዚህ ያንቺ ኑሮ ያንተ ምን ታየር እነሱ አሜሪካ ተቶ ብር የሚታፈስ ይላቸው እና አትፍሩ አትሸባቀቁ። ለምን ነገ ስኬታማ ሆኖ ነው ወይ እንታቆን ድብዮ እንደው መጣ ይሏል። ከሄኖክ ተባሩ ሄኖክ 5 አመት ጉራ ወጥቶ እንዲህ ነው አይታችሁታል። ጎዳና ቤት ሙዚቃ ዘምር አሁን ፈጣሪ በቀሰለው
ቸቤሾ ቸቤ ለፈጣሪ ለበጎ አገናኘው። አሁን ግን ፕሮግራም ወጥቶ ቢላ አግኝቶ ጥሩ ሰው አጋጥሞን ማን ነው ስሙ ማይክ አግኝቶ ቤት ሰጥቶት ያው ይዘግ ስሎ ይታወቃል። ክረምቱ ከባድ ነው። ያን ተቋቁሞ 5 ዓመት ያው በአሜሪካ ኑሮ ከባድ ነው። እና አትፍሩ፣ አትሸማቀቁ፣ ኑ ቅረቡ። ምንም ችግር የለውም። ነገ ሌላ ቀን ነው። ታሪክ ይቀየራል። ማይቀየር ነገር ነው። ሰው ሳይሞት ሰው ተስፋ ቆርጦ ሲሞት ይላል። እውነት ነው። ስለዚህ ሰው አለ ነገ ሰው ሳምንት ሊያወራ ይችላል። ወንጀል ካደረገ ነገር እኔ ነገር ስቀር ሳምንት አውርቶ ይተወኛል። እኔ ለወደ የራሴን ለቀየር ነው ፈልግ። ስለዚህ አትሸማቀቁ፣ ኑ ተቀረጹ ነው። ደግሞ ምንም ማለት አይደለም። ይሄ የሚያልፍ ነገር ነው። ሁሉም ያለበትን የሚያልፍ ነው። ከማጠቃለላችን በፊት እንግዲህ እስካሁን ያወራንበትን ቅድም ተናግረናል። የሚያስፈልግሽ ነገር አንድ እንድገመው። ምን በቃ ስፔሲፊክ የሚያስፈልጉሽ ነገሮች በምን መልኩ መታገዝ ነው ያለብሽ? ቪዲዮን ከማለ የጀመሩ ሰዎች አሉ፣ ላያዩት ይችላሉ። ስለዚህ ድንገት እዚህ ቦታ ላይ እዚህ ሚኒት ላይ ደግሞ የሚወጡ ሰዎች እንዲያውቁት ወደ መጨረሻውን ደግሞ ማየት የሚችሉ ሰዎች ካሉ ስፔሲፊካሊ የሚያስፈልግሽ ነገር ህክምና ኦልሬዲ ኢንሹራንስ አለ። ህክምና አለኝ። አሁን ኢንሹራንስ ዶክተር ማስቀጠርና ሐኪሞች ቦታ መውሰድ ነው። ቀጠሮ ይዘልኝ እንዲፈጠኝ ይፈልጋለሁ። ከዚህ ደግሞ ወደ ስራ አስገቡኝ። ዊልቸር በራሴ ሲስተም እንደዛ አድርጌ ጻይ ደግሞ ቃልጉኝ የሰው እንድጠብቅ አድርጉኝ። የገሶ ከሌለ በዘር መጠቀም ስለምቻል ነው እንደዛ አድርጌ ዊልቸር ግዙልኝ፣ ላፕቶፕ ግዙልኝ። ግን አንደኛ ለኔ ህክምና ወሳኝ ነው። ግን ያኛው ኮምፒውተራይዝድ ዊልቸር ኢዚ ነው እንትን ለማድረግ ኦፕሬት ለማድረግ ሲስተማ ግድ ነው እና ሲስተማ ተሰራለች። አንተ ዳክሪ ነው አቅጣጫ ጀምሮ ቆም የሚጠበቅብህ ያ ማይ ሲምፕል እና እሱ ነው። ዶክተሮችም ነርሶችም በምታውቁት በምትሰሙት መልክ በቀልቅ ባይተው መንገዱን አሳይ። መንገዱን ኑሩ። መረጃ ነው ትልቁ ነገር፣ መረጃ ነው። ኢንሹራንሱ ደግሞ ካለሽ ብዙ ኢትዮጵያን ሐኪም ያላችሁ ኢትዮጵያኖች አሉ። እነሱም ኢንሹራንስን ራሱ መቀበል የሚችሉ ኢንሹራንስን ባይኖርሽ ሊያክሙሽ የሚችሉ ማአት አሉና ይሄን ቪዲዮ የሚመለከቱ ሰዎች በህክምና ሙያ ውስጥ ያሉት እነሱም ያግዙሻል። እነሱ ጋር ራሳቸው ወስደው ያሉትን መፍትሄዎች ትልቁ ነገር እንዳልኩት መረጃ ነው። መረጃ አገኘሽ እንግዲህ ደግሞ ኢንሹራንሱ ዲሲ ላይ ደግሞ ካለብሽ ሁኔታ አኳያ አክሰሰብል የሆነ ቤትም የማግኘት ነገር ብዙ ነገር ሊያመቻችሉ ይችላሉና ይሄን ቪዲዮ የምትመለከቱ እና ያኔ ከዚህ እዛ 2 ሰዓት አንድ ሰዓት ተኩል መንገድ ይፈጃል። ለህክምና አሁን ያለሽ ፍራቅራቅ ብለሻል። መናሰስ ነው ያለሽው። ፍራቅ ያለው ለህክምና ምቹ ቤት ዲሲ አካባቢ ዲሲ ያለ ዲሲ ወይ ወደ አሌክሳንድሪያ አገኘ ጥሩ ለህክምና ላውንደሪ ያለ ላውንደሪ ጁስ አጥብ ላውንደሪ ፈልጋለሁኝ። ኪችን ካይቱም ዝቃኔ እንደሙላ እየሰርች የምበላበት ኪችን ጋር ምቹ የሆነ ነገር ሰውን ከማስቸገር እስከ መጅስ ነው ጠብቄ እበላለሁ። ስለዚህ ምቹ ነገር ካለ ኪችን ጋር ሄዶ ለኔ ዝቅ ያለ ዊልቸር ቁጭ የምሰራበትን ላውንደሪ ያለው እኔ ተምብርጊንጎ አጥቤ እንድለብስ ላውንደሪ ፈልጋለሁ። ስቀጥ ዊልቸር ያስፈልገኛል። ላፕቶፕ ለምን ለስራዬም ለምማረም አያጭቁት ወጥጄ ወደ ስራ ወደ መስኩ እንድሰማራ ፈልጋለሁ። ይሄ ነው። በጣም ጥሩ። ይሄን ደግሞ ቅድም ተናጋራናል። ኢትዮጵያኖች በመላው አሜሪካ ያላችሁ በምታውቁት በሙያም ያላችሁ በገንዘብም በሀብትም በቤትም በማንኛውም ጥያቄዎቿ ሁሉ ከዚህ ቪዲዮ በኋላ ምላሽ ያገኛሉ ተስፋ እናደርጋለን። ሁሌም አታሳፍሩንም። ሁሌም እኛ በጠይቅናችሁ ወተን በጠይቅናችሁ ፕሊስ ኢትዮጵያኖች ባልናችሁ ቁጥር ሁሉ ታግዙናላችሁ። ስለምታረጉት ነገር እጅግ አድርገን እናመሰግናለን። ደግሞ ውጤቱን ከእግዚአብሔር ታገኛላችሁ። ትልቁ ነገር ከሰው አይደለም የሚጠበቀው ከእግዚአብሔር ነው። እህታችንም እንግዲህ ህይወቷ ተለውጦ እንዳልሽ ቅድም ነው አስጀምረናል። ሳናስጨርስ አንላቀቅም። ውጤቱን እስከ መጨረሻው እናሳያለን። እናንተም ትላላችሁ መጨረሻው ምን ደረሰ፣ ልክ እንደ ሄኖክ መጨረሻው ምን ደረሰ እንደምትሉ የሷን መጨረሻ እናሳያለን። እንግዲህ እግዚአብሔር ይረዳናል፣ ያግዘናል። በሐሳብም በጸሎትም በእንደዚህ ነገሮች ለመርዳት ለያገዙ ለሚፈልጉ ሰዎች እና ስልክ ቁጥሯን እንግዲህ እናስቀምጣለን። የደውላችሁ በተለያየ ነገር የምታግዟት በሐሳብም በጸሎትም ደውሉላት። እንዲሁም ደግሞ ዜላ አካውንቷን ቁጥሯን እናስቀምጣለን። በዛም ደግሞ በዜላ አካውንቷ ላይ ደግሞ እርዳታም በገንዘብ ማገዝ የምትፈልጉ ሰዎች ካላችሁ ታግዟት ትችላላችሁ። እኛም ሁሌ እንደምንለው በጣም ነው የምንወዳችሁ። እግዚአብሔር ያክብራችሁ። ሁላችሁ ሁሌም መተን ለምናችኋል፣ አታሳፍሩንም። የሷንም ጉዳይ እንግዲህ መጨረሻውን ከውጤት ታሳዩናላችሁ ተስፋ እናደርጋለን። በመጨረሻ
የምታጠቃልዩ ነገር የምታመሰግኙ ካለ ጠቅላላ አድርገሽ ቀረ የምትዩ ነገር ካለ አመጀም ማመሰግነው ፈጣሪ ለዚህ ያበቃኝ ፈጣሪ ከሆነ ምስጋና እስከ ድንግልና እግዚአብሔር ተመሰገነ ይሁን። ስቀጥል እህቴን ለዚህ ያደረሽኝ እህቴን የእህቴ ባል ቃላ ቅዱስ ባል ለዚህ ያበቃኝ ሰለችኝ ደከመኝ ሳይለኝ እኩል ላገለገልከኝ ጉዳይን ያስፈጸመህልኝ እግዚአብሔር እስከ ልጆች ይባርክ እስከ ሚስት ድረስ እግዚአብሔር ይስጥ። ስቀጥል ቸቤ ሚዲያን ከልብ አመሰግናለሁ ከልብ ከአንድ ሁለት ሶስት ስለውለት ደከመኝ ሳይለኝ ስልክ ያነስቶ አውርት ጊዜውን አጣቦ ስለመጣልኝ እስከ ክሮቹ ድረስ ከካሜራማን ድረስ ከሆነም ጋር እነሱ አመሰግናለሁ። በጣም አሪፍ አንቺ ጀግና ነሽ። ነይ ሁሉ ነገር ይሳካል። አሁን እንዲህ እንደስ እድሜ ልክሽ ነው እንደምትስቂው ስልክ ቁጥርሽን ንገሪያቸው። +1 202 412 21 29 ይላል 202 412 412 2129 yeah 2129 412 2129 yeah ምን ተብላችሁ ደውሉላት። እንግዲህ እየደወሉ ራሱ የሚያወሩሽ የሚያጽናኑሽ ሰዎች ማአት ናቸው። ከዚህ በኋላ እሱ ራሱ አንድ ነገር ነው። እሱ ራሱ የመንፈስ ነገር ነው። እቤት መተው የሚጠይቁሽ ሰዎች ማአት ናቸው የሚኖሩት። ቅድም እንዳለው ቤተክርስቲያንም እዚህ ቅርብ አካባቢ አለ። ውሉን መተው ከቤት ወስደውሽ ቤተክርስቲያንም አብሮሽ ወስደውሽ የሚመልሱ ሰዎች አሉ። በማንኛውም ሁኔታ ከዚህ በኋላ ያንቺ ጉዳይ ከእግዚአብሔር በታች እንግዲህ በኢትዮጵያና ደጋግ ኢትዮጵያኖች ምላሽ ያገኛል። ኢትዮጵያኖች ብቻ ነው ኤርትራኖችም አሉ። ሁሌም ስንጠራቸው አቤት የሚሉን ወገኖቻችን ኤርትራውያን ኢትዮጵያውያን በመልካም መልኩ ያገዙሻል። እንግዲህ እኛም በተለያዩ ችግር ውስጥ አሁንም ያላችሁ እንግዲህ ቢዝነስ ብቻ አይደለም ስኬት ላይ ብቻ አይደለም የኛ ሰው በአሜሪካ በማንኛውም የኛ ሰው በአሜሪካ እኔ የምኖረው አሜሪካ ነው። ይሄን ጉዳይ አለኝ፣ ይሄን ታሪክ አለኝ፣ ይሄን ቢዝነስ አለኝ፣ ይሄን አለኝ፣ ይሄን ችግር አለኝ የምትሉ ኢትዮጵያኖች በሙሉ 202 422 5618 የቸቤ ሚዲያ ስልክ ነው። በዛ ስልኩ ደውሉልን፣ እናገኛችኋለን፣ እናማክራችኋለን። ከሻልን ያላችሁበት እንመጣለን። ለዛሬው እዚህ መናሰስ ተገኝተን የእህታችን የምንቴን ታሪክ በዚህ መልኩ አቅርበናል። ኢትዮጵያኖች በድጋሚ ስለምታደርጉት ነገር ሁሉ እጅግ እያመሰገንን በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።